ለማይዝለት የሚጠቅሱት ጥቅስ ሁሉ አይዝላቸውም፣ አይጣበቅላቸውም። እሺ እኔ አሁን አንተን አይደለም ያልኩት፣ እኔ ብሂል ነው የተናገርኩት፣ ተምሳሌት ነው የተናገርኩት። አንተን ለምን እንደዛ እላለሁ? እኔ እንደዛ አይደለም። ኦኬ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ አለን። ኦኬ ስለዚህ ማርያምን ከፍጡራን የሚበልጣት የለም አይደል? አክሊል ከፍጡራን ማንም የሚበልጣት የለም አይደል? እቺን አጭር ቃል መልስልኝ። የለም። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 ላይ ያለውን ቃል እስኪ ያውጣና አንብቡ። ሉቃስ 7:28 ዮሐንስ የተነገረው ነው። ሉቃስ 7:28 ዮሐንስ የተነገረው ነው። አውጣና አንብበው። ገባኝ። ስለ ዮሐንስ የተነገረው ነው። እባክህ አውጣና አንብበው። በቃ ኮዳ አስታወስኩ እኮ ያው ከሴት ልጆች ከተወለዱ እንደ ዮሐንስ አይደለም ያልኩህ። አውጣና አንብበው ነው ያልኩህ። አንተ ቅድም እኔን አስነበበከኝ አይደል? አንተ አውጣና አንብበው። አንብባ አንተ ማስረጃዬ ነው የምትለው። አውጣና አንብብ። አውጣና አንብበው። እኔ ቅድም አስነበበ። አንብባ አንተ ለማን አታነብም? አንተ አታነብም? አይ ነው ይገባኛል። ኦርቶዶክሳውያን መጽሐፍት ለማንበብ ዳገታችሁ ነው ይገባኛል። ግን እንደምንም ብለህ አንድ ቁጥር እሱን ለአንተ አትነግረኝም። አሁን አክሊል ያውጣና አንብበው። ማስረጃዬ ነው የምትለው። ማስረጃዬ የምትለው አውጣና ንገረኝ። መጽሐፍ ቅዱስን ማንበብ ኦርቶዶክሳውያን ይሄን ያህል ነው የሚፈሩ። ኧረ እባክህ እሱን ፖለቲካውን ተውና አነብልሃለሁ። እኔ ጴንጤ ስለሆንኩ የአምላኬ እግዚአብሔርን ቃል ደስ እያለኝ አነብልሃለሁ። 7:28 ሉቃስ። ተናጋሪው ጌታችን ኢየሱስ ክርስቶስ ነው። ስለ ታላቁ ነቢይ እንደዚህ ብሎ ይናገራል ማለት ነው። ከቁጥር እንዲያያዝላችሁ ከቁጥር 24 ጀምሮ ላንብብ። የዮሐንስን መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር። እንዲህም አለ። ማነው ባዩ? ጌታችን ማለት ነው። ምን ልታዩ ወደ ምድረ በዳ ወጣችሁ? ንፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱትና በቅምጥልነት የሚኖሩት በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድህን በፊቴ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አለ። ያለው ማን ነው? ጌታችን ነው። ስለ ዮሐንስ እየተናገረ ነው ጌታችን ማለት ነው። ልብ በሉ ካለ በኋላ ቁጥር 28 የሚለውን እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ደግመዋለሁ። ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለውን ትምህርት ጌታችን ኢየሱስ ክርስቶስ ብቻ ነው የሚቃወመው። ይህንን ወረድ ብላ አንብበው። ሚዩት አድርገው። ቆይ ወረድ ብላ አንብበው። አንተ ሚዩት አድርግ። አንተ እንደ ሴት ወይዘሮ ቁጭ ብለን እናታዘኝም። እኔ የማነበው ቀደም አንብብ ብዬ ብለሃል። ሴት ወይዘሮን ተውና፣ ሴት ወይዘሮ ማለት እንደኔ አይደለም። እኔ ሰርቼ ምገባ ሚዩት አድርገው። ምርጥ አባወራ ነኝ እኔ። እሺ ቴንኪው። እኔ ያልኩኝ አንዳንድ እናቶች ቁጭ ብለው ሰራተኞቻቸው እንደሚያዙ እንደዛ ትዘዘኝ ለማለት ነው እንጂ ወንድማ መሆንን እኮ አውቃለሁ። ያልኩ እናቶች ቁጭ ብለው ሴት ወይዘሮ የሆኑ ያንን አምጪ ይሄንን ማድረግ ምናምን ብለው ስለሚሉ ነው በዛ ነው ያልኩ እንጂ በትክክል ስማኝ። አንተማ ወንድ መሆንን እያወቅ ሴት ነህ ብዬ አይደለም። ቀደም አንብብ ብያለሁ። አላነበብከው እኔ የማነበው ከፍ ብዬ አነበብኩኝ። እዚህ ጋር ካቆምኩም አቆማለሁ። ወረድ ብዬ ካነበብኩም አነባዋለሁ። እና ጠብቀኝ። ቴንኪው እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ የዚችን ትውልድ ሰዎች በምን እመስላቸዋለሁ? በማንስ ይመሰላሉ? በገበያ የሚቀመጡት ልጆች ይመስላሉ። እርስ በርሳቸው እየተጠራሩ እምቢልታን ነፉ። እየተጠራሩ እንዲህ አሉ፣ እምቢልታንም ነፋንላችሁ አልዘፈናችሁምም? ሙሾን አወጣንላችሁ አላለቀሳችሁምም? መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበረና ጋኔን አለበት አላችሁ።
የሰው ልጅም እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የኃጢአተኞችም ወዳጅ አላችሁት፣ ጥበብ ለልጆቿ ሁሉ ጸደቀች ብሎ እስከ ቁጥር 35 ድረስ አነበብኩ ማለት ነው። በዚህ መካከል ነው የፈለግኩትኝ ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ርዕስ ባደረግኩት ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለው የሚሉትን ኦርቶዶክሳውያን ቁጥር 28 ላይ መጥምቁ ዮሐንስ ስለ መጥምቁ ዮሐንስ ጌታችን የተናገረው ከሴቶች ከተወለዱት መካከል እላችኋለሁ ነው ብሎ ያለው ጌታ። እላችኋለሁ ብሎናል። መምህሩን ነው የምንሰማው፣ ሊቃችንን ነው የምንሰማው፣ አምላካችንን ነው የምንሰማው። ከሁሉም ያንስ ይበልጣል ነው ሚዩት ብቻ ነው ማድረግ ያለብህ። መጽሐፉን አንብቤ እሰጥሃለሁ። ጥያቄ የጠየኩ ነው። ሚዩት አድርግ ወንድሜ። አይኑ ይገባኛል ብዙ ነገር እየፈረሰባችሁ እንደሆነ ማለት ነው። ሚዩት አድርግ። እኔ አውርቼ በመድኃኒዓለም ሚዩት አድርግ እኮ የተባልከው አሁን አንተ ቅድም አንብብ አልኩ አላነብም አልክ። እኔ አንብቤ እንኳን አንድ ደቂቃ እንኳን እንዳልናገር ስለ ጌታዬ እውቀት አትፈቅድልኝም። እኔ ነኝ በቤት የምለምንህ። ሚዩት አድርገው ማለት ከንፈርህን ንክስ አድርገህ ጥርስን ንክስ አድርገህ ብለው እያለ እና ጠብቀኝ እሰጥሃለሁ። ይኸው ጌታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። 4 ነጥብ ለጌታዬ ለኢየሱስ። የኦርቶዶክስን ተረት አፈረሰባት። የእነ አክሊለን ተረት በመቃብር ላይ ዘጋው። ሚዩት አድርግ ነው የተባልከው። ስሰጥህ ብቻ ታወራለህ። እኔ እኮ በመንግስት ሰማያት ከሁሉ የሚያንስ ይበልጣል የተባለው ለጌታዬ ንግስቲቱ ቤት ነው ያለችው። ወዳጄ ስሰጥህ ታወራለህ። እስካሁን እኮ እየተለመንክ ነው። ንግስቲቱ ቤት ነው ያለችው እኮ ነው ወንድማችን። በኋላ ንግስትን ታሳየናለህ ወንድም ማለት ቅድም እኮ አሳየን። አሁን ተረጋጋ። ሚዩት አድርግ። እኔ ያጨበጨብኩት ለኢየሱስ ነው። አታስወርዱት። አስንዬ አስንዬ ፕሊስ አታስወርዱት። ነው እንደዛ አታደርጉ። ናና አክሌ አታስወርዱት። እንዴ ታዲያ እሱ ለቄሶቹና ለደብተራ ሲያጨበጨብ ብሎ ካረጋችሁት እኔ ነው እንዳታደርጉ ፕሊስ። ና ተመልሰ እንዴ እንደዛማ አይደረግም ወገኖቼ። ንግስቲቱን ቅድም እኮ አሳየን፣ መልሶ ያሳየናል። እና ሶሪ አክሊል ስላስወርዱ ይቅርታ፣ ስላላወቁ ነው። ችግር የለውም። ኦኬ እኔ ያጨበጨብኩትኝ ለጌታዬ ቃል ነው፣ ለኢየሱስ ክርስቶስ ለአምላኬ ቃል ነው ያጨበጨብኩት። እሺ ለንጉሴ ነው፣ ለመምህሬ ነው፣ ለሊቄ ነው ያጨበጨብኩት። ሊቄ የተናገረው እላችኋለሁ ብሎ ሚዩት አድርገው። አጨብጫቢ ውስጥ ሚዩት አድርግ። አንተ ሚዩትን ብቻ ማድረግ ነው ያለብህ። ሲሰጥ ታወራለህ። ለምን ሊያስወርዱኛል? አትናገራቸውም? በቃ ተው እኮ አልኳቸው። ይቅርታ አልኩ፣ እነሱን ተው። አሁን እሺ ንግስቲቱ ቤት ያለች ጨርስና ልስጥህ። እንዴት አይነት ዕዳ ነው በመድኃኒዓለም። እኔ ልጨርስና ልስጥህ። ይሄን አለ በመሀል ጣልቃ ገባብኝ እኮ ስንት ጊዜ በመድኃኒዓለም እያልኩ እንኳን መድኃኒዓለምን አታውቀውም። መድኃኒዓለም እናንተ መለመኛችሁ አይደለም፣ አትፈሩትም፣ አትፈራውም ወይ አትፈሩትም ማለት ነው። በመድኃኒዓለም እያልኩ እንኳን አሰማኝም። ኦኬ እኔ ያጨበጨብኩት ለጌታዬ ለኢየሱስ ክርስቶስ ቃል ነው። የኦርቶዶክስን ተረት አደባባይ ላይ እንዲህ ሲያፈርሰው ማርያም መትሕተ ፈጣሪ መልዕልተ ፍጡራን ብላችሁ የምትሉትን ተረት ጌታዬና መድኃኒቴ ሊቄ መምህሬ እንደዚህ እላችኋለሁ ብሎናል። ንጉሱ ማለት ነው፣ መምህሩ ማለት ነው፣ ረቡኒው ማለት ነው። እላችኋለሁ ብሎናል። ሌሎች ሰዎች ሲሉን አንሰማም። ስለዚህ ከፈጣሪ በታች ከፍጡራን በላይ የሆነች ማርያም አናቅም፣ በጌታችን በኢየሱስ ክርስቶስ ትምህርት ማለት ነው። የምትናገረው ነገር ካለ ተናገርና ሁለተኛ መረጃ ደግሞ በራስ መጽሐፍቶች ደግሞ እመጣብሃለሁ ማለት ነው። አሁን በወንጌሉ እንደዚያ ይባላል። ለምን ማይክን ክፈተውና ዝጋው ከእንደገና። ቆይ አክሊል እታች ያለው ሰው አይሰማም። ማይክ ሚዩት ነው። ማይክህ አይሰማም። እንዴት አይነት ዕዳ ነው በመድኃኒዓለም። ሰውየው ማይክህ ሚዩት ስለሆነ አይ ቲንክ ሲስተሙ ነው መሰለኝ ፖዝ አድርጎብህ። እታች ያለው ህዝብ ስለማይሰማ አንተ ማይክን ክፈተውና እንደገና ዝጋው። ቴንክ ዩ። ማይክን ክፈተውና ዝጋው። አክሊል ክፈተውና ዝጋው። እየሰማኝ ነው አክሊል?
እሺ ማይኩን ክፈታው። እሺ አሁን አውራ ይሰማል? አሁን የሚሰማ ይመስለኛል። እታች ይሰማችኋል? ይሰማል። በጣም ጥሩ። ንግስቲቱ በቀኝ ተዋለች የተባለው ለማን ነው? ዋናው ነገር ለማርያም ነው ብለህናል፣ መልሰሃል። አሁን ከኢየሱስ ጋር ተነጋገር። እኔን ተወኝና ወደ መስመር እንግባና አይሰማም? ይሰማል። አሁን ለኔ አይሰማም? አይሰማል? አሁን ለኔ ይሰማኛል። የኛ ግን ላንተ አይሰማህም። አይሰማም? አይሰማም ወይ? ይሰማል? ይሰማል። ለኛ ይሰማናል፣ ለአንተ ግን የኛ አይሰማህም። አይሰማም? አይሰማም? ወጥቶ ይግባ ወይ ሜሪ? እሺ አክሊል በቃ ውጣና ግባ። አዎ ይሰማል። የሚሰማ ከሆነ ንግስቲቱ በቀኝ ትቆማለች ከተባለ ከንግስት በላይ የሚሆነው ንጉሱ ነው። እኔ የምረዳው እሱ ነው። ንግስቲቱ በወርቅ ልብስና ተሸፋፍና ተጎናጽፋ በቀኝ ትቆማለች፣ ንጉስ ውበትሽን ወዷልና ተብሎ የተነገረው ለእሷ ከሆነ በእግዚአብሔር መንግስት በቀኝ የቆመች ከእሷ ውጭ ካለ አንተ ታሳየኛለህ። አሁን ከዚህ በላይ ደግሞ ክብር ያለው አለ ካልክ ደግሞ በቀኝ መቆም የሚችል መላእክቱ እንኳን በፊቱ ነው የሚቆሙት። በቀኝ የሚቆም ካለ ታሳየኛለህ። እኔ በቀኝ መቆም ማለት ቀኝ ማለት በእግዚአብሔር ቀኝ ሄዶ ተቀመጠ። እሱ በቀኝ ነው የምትቆመው፣ እሷ ናት ነው ንግስቷ ማለት ነው። ንጉሱ ቦታን ወዶ በቀኝ የቆመችው እሷ ስለሆነች ማለት ነው። እሷ የገነት ምንጭም የውሃ ጉድጓድም ስለሆነች ማለት ነው። አሁን ንግስት ከተባለችው በላይ አለ ሌላ ንግስት? ከንግስት በላይ አለ? ንገረኝ እስቲ። በእንደው በዓለምም ብትሄድ በሰማዩም ብትሄድ ከንግስት በላይ አለ? ንጉስ የተባለው እሱ ነው። ንግስት የተባለችው እሷ ናት። ከንግስት በታች አለ? ይሄን ነው እንድታስረዳኝ የምፈልገው። ንግስት ተብላለች። ከእግዚአብሔር በታች መሆኗን የምናገረው በዚህ ነው ማለት ይሄ ነው። ጨረስክ አክሊል? ማይኮን አትዝጋው። ጨርሻለሁ። ጌታ ኢየሱስ ለመለሰልህ ለዚህ ቃል ከጌታ ከኢየሱስ ጋር ተነጋገር። መዝሙር 45ን ጠቅሰህ ማርያም ነች ብለኸኛል ንግስቲቱ። ለጌታ ለኢየሱስ መልስለት። ከሁሉ የሚያንሰው ይበልጠዋል፣ በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እኔ ሳወራ ከሁሉ የሚያንሰው በመግዚአብሔር መንግስት ከሁሉ የሚያንሰው ይበልጠዋል ተብሏል። በእግዚአብሔር ፊት የሚቆሙት መላእክቱ ራሱ ይበልጡት ነው የተነገረው። ስለዚህ እሷ ደግሞ እኔ ሳወራ አታውራ። በእግዚአብሔር ቀኝ የምትቆም ንግስት ነች የኔ ጌታ። እሱ እንድትረዳ። እሺ በቃ ዳንዬ ከኔ ጋር አውቆ ነው አይደል? አዎ በቃ አውቆ ነው። ዳጊ እንኳን ደህና መጣህ። ለአንተ ቅድሚያ ልስጥ። ከዚህ በላይ አይደል? ይሩት አውቄ ነው። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሎ ተጽፏል። አልተጻፈም። ውሸቴን ነው። እሺ ሪፖርት አለው ቤቱ። ፕሊስ ወገኖች ታብ ኮፒ ሼር አድርጉት። ይሄ ሰውዬ ማን ነው? ከዚህ ጋር አታስወርዱትም ወንድምነት። ይሄ ሰውዬ ማን ነው? እዚህ የገባ ፀጉረ ልውጥ ማለት ነው። እታች ሂድ። እሺ አክሊለ እኔን ሊሰማኝ አልፈለገም። አውቆ ነው ምን እያልኩት እንደሆነ ሰምቷል፣ አውቋል። ከሰማኝ ግን ጌታ ኢየሱስ ክርስቶስ ነው ትምህርታችሁን ያፈረሰው። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 መሰረት ከሴቶች መካከል እላችኋለሁ ብሎ ከሴቶች መካከል የተወለደ ከመጥምቁ ዮሐንስ የሚበልጥ ማንም የለም ነው ያለው። 4 ነጥብ። ማርያምም ከሴቶች መካከል የተወለደችው፣ ዮሐንስም ከሴቶች መካከል የተወለደው፣ ዮሐንስን የሚበልጠው የለም። ማርያም ከዮሐንስ በታች ነች። መጥምቁ ዮሐንስን የሚበልጠው ፍጡር የለም ማለት ነው። ይህን የመሰከረለት ማን ነው? ጌታ ኢየሱስ ነው። ስለዚህ ኦርቶዶክሳውያን ተረታችሁ
አደባባይ ላይ በጌታችን በኢየሱስ ክርስቶስ ትምህርት ገለባ ከስንዴ የሚያንሱት ይበልጠዋል ብሎታል። ምን ማለት ነው ወዳጄ? ከሴቶች በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሏል። ለማን የተነገረው? አለ ወገኖች ፕሊዝ ታፕ ኮፒ ሊንክ ሼር አድርጉት። እምቢ ብሎኛል እኔ ሲስተሙ ድምጽ ይሰማል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እሱን ነው የምጠይቀው። አንተ ምን አገባ ዳኔ ምን አገባ? እኔ እሱን ነው የምጠይቀው። አንተ እሱን የጠየቁት አንተ እሱ ይመልስልኝ። አሁን ወገኖች ሰርቬይ ጠይቆኛል። ይሄ ፔጅ ትክክል ነው ወይ ገንቢ ነው ወይ ምናምን የሚል ሰርቬይ ጠይቆኛል እና ሪፖርት አለ ማለት ነው። ሪፖርት እየተደረገ ነው። አረ ፕሊስ ወገኖች፣ በጌታ የምታምኑ ወንድሞችና እህቶች ፕሊዝ እነሱ እዚህ ሁላችሁም ሪፖርት ስላለው ወንድምነት ይሰማል። ሰማኝ ወንድምነት። እሺ አዎ ወገኖች፣ እነሱ እዚህ ቤት ውሸት እንዳይጋለጥ እውነት እንዳይሰበክ ሪፖርት ያደርጋሉ። እናንተ ግን እዚህ ቁጭ ብላችሁ ታፕ ኮፒ ሊንክ ሼር በማድረግ እንኳን አትተባበሩኝም። ይሄንን ታፕ ብታደርጉት ኮፒ ሊንክ ቁጥሩ ሄዷል። ኮፒ ሊንክ ማድረግ አይጠብቅባችሁም ወደ 52,000 ስለሆነ ይሄንን ላይ ታፕ አድርጓትና እቺ የቲክታክ ሳይን አሜሪካ፣ ካናዳ፣ አውሮፓ ያላችሁ ወገኖች አረ ነው $2 መግዛት ትችላላችሁ። በጣም ብዙ ማለት $2 ያው ቲክታክ ነው የሚወስደው። $2 ብትገዙ በጣም ብዙ ያወጣልና እሷን ብታረጉ እንትን ይሆናል። አየ ውሸት ሲፈርስ እውነትን ስንናገር ሪፖርት ያደርጋሉ። እና አክሊለና ተመልሰህ ግልጽ አድርገው ማለት ነው። በቃ ልደብቁት እስከማችሉ ድረስ በጌታችን በኢየሱስ ክርስቶስ ትምህርት የኦርቶዶክሳውያኑ ትምህርት አደባባይ ላይ የምናፈርሰው በአንድ ቃል ማለት ነው። በአንድ ቃል ቁጭ ነው የምናደርግህ፣ በአንድ ጥቅስ ማለት ነው። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለህ ስትል ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እላችኋለሁ እናቴ ከኔ በታች ፍጡራን ደግሞ ከሷ በታች ናቸው አይደለም ያለው። ከመጥምቁ ዮሐንስ የሚበልጥ ከሴት መካከል የተወለደ ማንም የለም ብሎታል። ስለዚህ ዮሐንስ ነው ማለት ነው ከፍጡራን በላይ እንኳን ከተባለ የሚባለው በማምስክርነት በጌታችን ከሱም ይበልጣል። እሱ ከተናገረ በኋላ ዝም ነው የምትለው። ጭጭ ብለህ ጴንጤሙን፣ ኦርቶዶክስ፣ ካቶሊክሙን ማንም ጭጭ ብለህ ወደ ቤት ነው የምትገባው ማለት ነው። እና አክሊለና ተመልሰህ ካልሆነ ወንድምነት ዳግዬም ስላለ ማራናታን አውሩት። አክሊለ ካለ ና ተመልሰህ መምጣት ትችላለህ። ዳግሻ ትችላለህ? እኔ እችላለሁ። ሰላም በላችሁ። ሰላም በል። በእግረ መንገድንም በሀሳቡ ላይ የምትለው ነገር ካለ መቀጠል ትችላለህ። ከዛ ማራናታንም ታወሩ ትችላላችሁ። እሺ ታብታብ አድርጉት ወገኖች ፕሊዝ፣ ጸጋ ይብዛላችሁ። ቀጥል ዳግሻ። እሺ ኤርሚ ሰላም ብያለሁ። እኔም እንኳን ደህና ቆያችሁ ልበል። ሁላችሁንም ሰላም ብያለሁ። ቶሎ ላውራ ስራ ላይ ስላለሁኝ ነው። ይህንን ሀሳብ እየሰማው ነበር። ያው ከውጭም ሆኝም እንግዲህ ከገባውም ጀምሮ ወደ ርዕሱ እንዳይሄድ የተፈለገው ለምንድን ነው? ያው በቀላሉ ይህንን አሁን ኤርሚ እንዳልከው በሉቃስ 7 ላይም ባለው ጉዳይን ትምህርት ማፍረስ በአጭሩ ስለሚቻል መፍረሱ እንደማይቀር ስለገባው ያው አዲስ ርዕስ ይዞ ነው የገባው። ያጠናሁት በዚህ ነው፣ በዚህ ልፈተን፣ የዛሬው ፈተና በዚህ ጉዳይ ቢሆንም እኔ ያጠናሁት ግን የተዘጋጀሁት በዚህ ነው እያለ ነው። እንግዲህ አክሊሉ ገብተዋል። ተዘጋጅቼ የመጣሁት በዚህ ነው፣ እሱኛውን ፈተና አልተዘጋጀሁበትም ማለቱ ነው። በጣም ብንወዳት እንግዲህ ጌታችን እናት ብጽዕቷ ቅድስቲቷ ማርያም የእግዚአብሔርን ትልቁን ፕሮግራም ያወቀችው የሰማችው ከፍጡሩ ገብርኤል በኋላ ነው። ከፍጡር በላይ ነች የሚሏት ማርያም ኢየሱስ በሷ ሊወለድ እንደሆነ ያወቀችው ከፍጡሩ ገብርኤል በኋላ ነው ያወቀችው። እንዴት አትለኝም? ገብርኤል ሲነግራት ነው ያወቀችው። ከፍጡር በኋላ የምታውቅ ከፍጡር በላይ የሆነች ነች ማለት ነው። it doesn't make sense። ሉቃስ 1:31 ላይ ደግሞ እንደዚህ አላት ሲነግራት፣ ፍጡሩ ማለት ነው። ፍጡሩ ከፍጡር በላይ ለሆነችው ሲነግራት እንዴት ያለ ነገር!
ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ መጸነሷንም ወንድ ልጅ መውለዷንም የልጇንም ስም የነገራት ፍጡር ነው። ፍጡር የሆነ መልአክ ማለት ነው። ከፍጡር በላይ ለሆነች ማርያም ምን ጾታ ያለው ልጅ እንደምትወልድ ስሙ ምን እንደሚባል የሰማችው ራሱ ከፍጡር ነው። ሜክ ሴንስ እንጂ አክሊሉዬ ወይም ኦርቶዶክሳውያኖች ተው እንጂ። ፍጡር በላይ ከሆነች እሷ ነበረች ለገብርኤል ልትነግረው የሚገባው፣ ፍጡር ለሆነው ገብርኤል። የልጇን ጾታ ብቻ አይደለም እኮ ያው ብዙ ጊዜ ይሄን ሐሳብ ነክተ ነው እንግዲህ ለፋሲካ ከሄዱበት ከኢየሩሳሌም ሲመለሱ ኢየሱስ ወደ ኋላ እንደቀረ እንኳን አላወቀችው ነበር። እኔ እሷ ለማውቋ አይደለም የሚገርመኝ፣ ከፍጡሩ ዮሴፍ እኩል ነው ያላወቀችው። ልክ ቃል በቃል ነው ማነብላችሁ። ሉቃስ 2:43 ላይ እንደዚህ ይላል፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። አለማወቁ ለዮሴፍ ብቻ አይደለም፣ እኩል ነው። ሁለት ስማቸው የተጻፈው እኩል። ዮሴፍም ሳያቅ ሲቀር፣ ዮሴፍ ፍጡሩ ሳያቅ ሲቀር ከፍጡር በላይ ያሏት ማርያምም ያላወቀችበት እኩል ሞመንት ነበር። እንግዲህ ከፍጡር በላይ ከሆነች ዮሴፍ ነበር ሳያውቅ መቅረት የነበረበት። አለማወቅ በሚባል ጉዳይ ላይ እንደ ማንኛውም ፍጡር ነች ማለት ነው። እንደ ዮሴፍ ነች፣ እኩል ነው። መደዳውን ነው ስሟ የተጻፈው። አለማወቅ ጉዳይ፣ አለማወቅ ትንተና ላይ፣ አለማወቅ ትረካ ላይ እንደዚህ ነው ስሟ የተጻፈው። ፍጡር ነች ማለት ነው። ከፍጡር በላይ ብትሆን ኖሮ ዮሴፍ ነበር አላወቀም ተብሎ መጻፍ ያለበት ሉቃስ 2:43 ላይ። ለዚህ ነው ዮሴፍም እናቱም አላወቁም ነበር። እንዴ ከፍጡር በላይ ሆና ምን ነው ከፍጡር እኩል ሆነሳ አለማወቋ? ትንሽ ልጨምር 1-2 ነጥብ። ሉቃስ 1:27 ላይ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል እግዚአብሔር ዘንድ ተላከ እያለ ይናገራል። እንደ ማንኛውም ፍጡር አንተዬ እጮኛ ያላት እህታችን ነች እንዴ? ከፍጡር በላይ ሆና እንደ ፍጡር እጮኛ የምትይዝ ነች እንዴ? እሷን ማቃለሉ አይደለም። ይሄው ስለሱ የተጻፈ ነው። ስለሱ የሷን ነገር ለማሳነስ ብለን እኛ የጻፍነው ነው አይደለም። እጮኛ እንዳላት የሚክዳለ እንዴ? ታዲያ እጮኛ የሚይዝ ከፍጡር በላይ ሆነ እጮኛ ተው እንጂ። come on make sense። ምን እየነገረ ነው? it's just like one of us እያለ ነው። እንደ ማንኛችንም ሰው እንደሆነች ፍጡር እንደሆነች እየነገረ ነው ክፍሉ እንጂ ጴንጤ አይደለም። እሷን ሊያሳንስ እጮኛ አላት ብሎ ያስቀመጠው እንደውም ካከረር ነው ዋይፍም ይለዋል እንግሊዘኛው። ሚስትም ነች ነው የሚለው። ኦኬ ኦፍ ኮርስ ነችም ደግሞ ኦኬ። ስለዚህ አንተ ከፍጡር በላይ ናት ስትል የፍጡርን ማንነት ነው እያየንባት ያለ ነው። ፍጡር ነው የምትሸተው በሁሉ ነገሯ። ምንም ከፍጡር በላይ የሆነ ነገር በሷ ማንነት ላይ አልታየም። እግዚአብሔር በሷ አድርጓል። አዎ አድርጓል። ግን ካራክተሯ፣ ምልልሷ፣ ህይወቷ፣ እጮኛ መያዟ፣ የሚነገራትን ነገር መነገሯ፣ ሲነግራት ገብርኤል መደንገጧ እንደማናችንም ማለት ነው። አይኖ እንዴ ይሄን ታሪክ እኮ ነው ያውቃለሁ እኮ ገና ዓለም ሳይፈጠር በፊት እኮ እኔ በእንትን ታስቤ ምኖር አብሬም የፈጠርኩ ምናምን እንዴ ያውቃለሁ እኮ ይሄን ታሪክ። ገብርኤል ደግሞ እንደ አዲስ ለኔ ልትነግረኝ ነው እንዴ የምትመጣው? ትቀልዳለህ እንዴ? አይደለም ያለችው። he was surprised። ቁጥር 29 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ከፍጡር በላይ ከሆነች ምን ያስደነግጣታል? ሰዓቱ ደረሰ አይደለ ነው ማለት ያለባት። አይኖ እንዴ ገብርኤል ምን እንደማያውቅ ሰው ለኔው ልትነግረኝ ነው እንዴ? ቁጥር 34 ላይ ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እንዴ እንዴት ከፍጡር በላይ ሆና አላቅም እያለች ነው። እኔ አላቅም እንዴትስ ይሆናል ብላ ከፍጡር መልስ እየጠበቀች ነው። ፍጡር እንዲነግራት እንዲያስረዳት ማለት ነው። እንዴት ይሆናል ብላ እሷ ነች እንዴት እንደሚሆን መንገር ለገብርኤል ያለባት እንጂ ገብርኤል አይደለም ለሷ ማስረዳት ያለበት። ግን ክፍሉ ምን እያሳየን ነው? ሉቃስ ምዕራፍ 1 ምን እያሳየን ነው? በጣም ልናሳንሳት ሳይሆን ሐሳብ እየነገርን ያለ ነው። ፍጡር መሆኗን ግን እየነገርን ነው። በቃ ፍጡር ነች። ከፍጡር በላይ አለመሆኗን እየነገርን ነው። ነች ካልከኝና ግን ቱ ዳት ኤክስቴንት የምትሄድ ከሆነ ግን
ከገብርኤል መልስ የምትጠብቅ ነች። ገብርኤል እንዲያስረዳት የምትጠብቅ ነች። ገብርኤል ሲነግራት የምትደነግጥ ነች። ገና she was surprised። ታሪኩን እንደሚያቅሰው አይኑ እያለች አንገቷን የነቀነቀች የሰማችው ታሪክ አይደለም። እንጓጣው እንግዲህ ምን ታረጋዋለህ? ምን መዋጥ ነው ያለብህ? ጴንጤዎች ማርያምን ለማቃለል የጻፉት አይደለም። ይሄ እግዚአብሔር ቃል ነው ክሊርሊ እንጂ እኔ ምስራች ሲነግራት አይኖ የማነ ደፋር ደግሞ ለኔ ሁለት ነግረኝ ነው እንዴ? አንተ ፍጡር ሆነ መቼም መላእክት ፍጡር ናቸው። አንተ ፍጡር ሆነ ለኔ ከፍጡር በላይ ለሆንኩት ልትነግረኝ እንዴ? ምን አይነት ድፍረት ነው ነበር ማለት ያለበት? ግን አይደለም። እንዲያውም ጉዳዩን ለማወቅ ገና ከፍጡር ጠይቃ ያወቀች ነች። ይኸው ቃል በቃል ወንድ ስለማላቅ ይህ እንዴት ይሆናል? ስለዚህ ወንድ ብቻ አይደለም የማታውቀው ማርያም፣ ምን እግዚአብሔር በእሷ ሊያከናውን እንዳለም ነው የማታውቀው። ሁለት ነገር ነው የማታውቀው። ወንድም አታውቅም ማርያም፣ እግዚአብሔር በእሷ ያሰበውንም አጀንዳ አታውቅም። it was a surprise። እንደገናም ከፍጡር የተነገራት የምስራች ነው፣ መርዶ አይደለም፣ ምስራች ነው። የመጨረሻውን ኤርሚዬ አንድ ያየኸውን ነገር ልንገር። ሉቃስ 1:37 ማነው 7:28 ላይ እንደዚህ ይላል፣ እላቸዋለሁ ከሴቶች ከተወለዱት መካከል ለማርያምም ይሄ ቃል ተብሏል፣ ግን በእንዲህ አይነት መልኩ አይደለም የተባለው። ለእሷም ከሴቶች መካከል ተብሎ ተጽፏል። ለዮሐንስም ከሴቶች ከተወለዱት መካከል ተብሎ ተጽፏል። በቃ ይሄ ሲል አድርጎታል። ይሄ ገላግልሃል። በቃ እንግዲህ ከፍጡር በላይ ብንል እኛ ዮሐንስን ነበር የምንለው፣ ግን አንልም። ከፍጡር በላይ የሚባል ሁለት አይነት ክሬቸር አልፈጠረም እግዚአብሔር። ሁለት አይነት ፍጥረት አልፈጠረም። የሰው ዘር ሲፈጠር አንድ ነው በቃ እንጂ ለየት ያለ ሰው አይነት አልፈጠረም። ግን መበላለጥ ከተፈለገ ግን የሚበልጥ አለልህ። ይኸው ከማርያም የሚበልጥ ራሱ ኢየሱስ ነው የተናገረው። እንግዲህ በእኛ እንዳትናደዱ፣ አቤት ጥላቻችሁ ከዮሐንስም ልታሳንሷት ፈለጋችሁ ብላችሁ ወደኛ አትምጡ። ሄዳችሁ ኢየሱስን ለምንድን ነው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ብለህ ለምን ተናገርክ ብላችሁ አናግሩ። እናትህን ሪኮግናይዝ ማታረግ ምን አይነት ነህ ብላችሁ እሱ አናግሩት። እንግዲህ ጥያቄ ካላል የማርያምን ሲነገር ከሴቶች መካከል ነው የሚለው። ይኸውልህ የዮሐንስ ሲነገር ግን ከሴቶች መካከል አይደለም፣ ከሴቶች ከተወለዱት መካከል። ከሴት የተወለደ ሴት ብቻ አይደለም። ስለዚህ ዮሐንስ ሲሆን ከወንድም ከሴትም ነው። የማርያም ሲሆን ግን ከሴቶች መካከል ብቻ ነው የተባለው። እጃልኩ ያለው ገብቷል ኤርሚዬ ተረድተኛል። ዮሐንስ ሲሆን ከሴቶች ከተወለዱት ነው። ከሴት የተወለደው ወንድ ብቻ አይደለም፣ ማነው ሴት ብቻ አይደለም፣ ወንድም ነው። ከወንድም ከሴትም መካከል። ስለዚህ ይሄ ሁሉ ምን እያልናችሁ ነው ያለ ነው? ፍጡር ናት የሚል ሐሳብ ብቻ ነው ማስቀመጥ ነው። እሷን ለማሳነስ ወይም ደግሞ እግዚአብሔር ያከበራትን አላከበራትም ልንል፣ ብጽዕት አይደለችም ልንል፣ የተቀደሰችውን ቅድስት አይደለችም ልንል አይደለም። ግን ፍጡር ነች። ልክ እንደማናችንም ጸጋ የሚያስፈልጋት የሆነ ነገር ለማድረግ ጸጋ የሚያስፈልጋት ልክ እንደኔ እንዳንተ የእግዚአብሔር አጀንዳና ፕሮግራም በሷ መደረግ ስላለበት ወይም ሲኖርበት በእኛም ዛሬ ላይ ጸጋ ያስፈልገናል። እኛ ደሴም ፍጡር ስለሆነች እሷም ጸጋ ያስፈልጋት። ከፍጡር በላይ ብትሆን ኖሮ እኛ ጸጋ ያስፈልገንና ፍጡር ስለሆነ እሷ ግን ጸጋ የማያስፈልጋት ትሆን ነበር። ልክ እኛ የሚሰማንን አይነት ስሜት የሚሰማት እንደኛ ጠይቃ የምታውቅ እንደኛ ጮኛ የምትይዝ እንደኛ ወደኋላ ልጇ እንደቀረ የማታውቅ የሆነ ነገር ልትረሳ የምትችል ላታውቅ የምትችል እንደኛ ፍጡር ሌላ ፍጡር ሊነግራትና ልታውቅ የምትችል ነች። ዳትስ ኢት። ሌላ ምንም የለውም። እንግዲህ ቅር ካለ መዋጥ ብቻ ነው ያለው። ኢንሻአላህ። እሺ ዳጊዬ ጨርሰህ ነው ወይስ ኤርጀንት የሆነ ስልክ ገብቶበት? ኤርሚ ጨርሼ ነው። አይ ጨርሻለሁ ብያለሁ። ተባረክ። እሺ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። እንግዲህ ወረደ ማለት ነው። እሺ ይሄ ሰው ደጋግሞ ላከልኝ። እሺ ዳን፣ አሁን የገባው ሰው ከየት ቤተ እምነት ነው? ዳኒ ቀቤንጤ። እሺ እንታችሁ ረዳ ወንድማችን። ቴንክ ዩ ጸጋ ይብዛላችሁ። ወንድምነ ዳንዬ አይ ቲንክ ተደብቆ ነው ወይስ ወጣ? ሌሎች ካላችሁ መምጣት ትችላላችሁ። በሀሳቡ ላይ በርዕሱ ላይ ለማውራት ዳጊዬ ጌታ እግዚአብሔር ይባርክ። ዳጊሻይ እንዴት እኮ
ስትናገር እንዴት ጥምን የሚያረካ ነገር እንደምትናገር ጌታ እግዚአብሔር ይባረክ። ርዕሱ ይሄ ነው። መረጃ ያለው ሰው ካለ መጥቶ ያሳየን። እኛ የጌታችን እናት ቅድስት ድንግል ማርያም የጌታ እናት መሆኗን አልዘነጋኑም። ማንም ሊነግረንም እስከማያስፈልግ ድረስ እናምናለን፣ ቅዱሳት መጽሐፍት ስለነገሩ። ግን ከፈጣሪ በታች ከፍጡራን በላይ ብሎ የሰራችሁት ትምህርት ግን አንድ ምዕራፍ እንኳን አይሄድም። በራሱ በጌታችን በኢየሱስ መሰረት ይፈርሳል ማለት። እሺ አሞራ ከየት ነው? ሰላም ኤርሜኒያ ያለው። እሺ ማራናታ። እሺ ቴንክ ዩ ወንድምነት ዳንዬ አለ አለ ወንድምነት አለ። ማራናታን አውራው ከላይ ያለው ኦርቶዶክሳዊ ነው በርዕሱ ላይ። ቴንክ ዩ ወገኖች። ቤኪ ቤካ እንደዚሁም ቃል ብያ አባ በጋድ ውፍታ ሁላችሁንም ሰላም ብያለሁ። አውራው ማራናታ ነው ወንድም። እሺ ወንድምነት። እሺ ማራናታ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የተነሳውን ሐሳብ ሰምታል ብዬ አስባለሁ። ማርያም ከፈጣሪ በታች ከፍጡራን በላይ ናት። አዎ ዳኒ። እሺ መጽሐፍ ቅዱሳዊ ትምህርት ነው ይሄ ሐሳብ? ይሄ ሐሳብ ለኔ እድል ከሰጠኝ እኔ ማወራለሁ። እኔ እየተደማመጥን እናወራለን እናንተ ግን መጀመሪያ እድል ለኔ መስጠት አለበት። በመሀል አልገባብም፣ በመሀል አትግባብኝ፣ እናወራለን ማለት ነው። እኔ ነኝ የተቋረጥኩት ወይስ አንተ ነህ? በመሀል አልሰማሁም። እሺ ከቅድም ጀምረ እየሰማሁት ነበረ። እኛ ቅድስት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምንለው አልሰማኝም ያልኩን መጽሐፍ ቅዱሳዊ ነው ወይ ነው ያልኩ? አው መጽሐፍ ቅዱሳዊ ነው እኮ ነው ልሰጥህ እኮ ነው። እሺ በቃ ማስረጃ አስተህ ትገኝ እድል ስጠኛ ላውራ ወይስ እድል ያወራው አይደለም? ማራናታ እኔ ያወራው አይደለም። ማስረጃ አስተኝ ብዬ ነው ዝም ያልኩት። ዳኒ ካንተ ጋር ማውራት እኮ በጣም ከባድ ነው። አንተ ቀይ መስመር ሐሳብ ሳትረዳ ቀይ መስመር ለማድረግ ትሄዳለህ። አንተ ሐሳብ ታመጣለህ፣ እኔ ሐሳብ አመጣለሁ። ከዛ በኋላ እሱ ላይ እናወራለን። ለምንድን ነው ሁሉ ጊዜ ጥያቄ ጠይቀህ ቀይ መስመር የምታረገው? እኔ ማስረጃ ነው የጠየኩት። ማስረጃ ቀይ መስመር ነው ማለት ነው። ካላወራው ሐሳብ ካላስረዳ እንዴት ነው የምትረዳው? ዳኒ እኮ ማስረጃ ስጠን ያልኩ እኮ። ማስረጃ ስጠን ማለት ቀይ መስመር አይደለም። ባይደው ያልከው ያወራው ነገር መጽሐፍ ቅዱሳዊ መሆኑን ማስረጃ ስጠን። እኔ ምን እንዳወራው ሲጀመር አልገባም እኮ። ምን እንዳወራው መች ሰማህ አንተ? አሁን እኔ ማስረጃ መስማት ነው የናፈቀኝ ወዳጄ። እኛ ድንግል ማርያምን ከፈጣሪ ከፍጡራን በላይ ነች ስንል ምን ማለታችን ነው? መጀመሪያ ገብቷል። እኔ አይመለከተኝም። ብቻ ከፈጣሪ በታች ከፍጡራን በላይ መሆኗን ብቻ ከእግዚአብሔር ቃል ማስረጃ። በምንድን ነው እኛ ከፍጡራን በላይ ከፈጣሪ በታች የምንለው? በምንድን ነው? በምንም በሏት ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ ብቻ አስጠን። ስማ እሺ፣ ካልገባክ ካልሰማክ እኔ ላስረዳ። ስማ እኔ መቼ አልገባኝም አልኩኝ? ማራናታ አልገባኝም እኮ አላልኩም። ማስረጃ ስጠኝ ያልኩት። የገባኝ ኦርቶዶክሳውያን ማርያምን ከፈጣሪ በታች ከፍጡራን በላይ ታረጓታላችሁ፣ ግን ማስረጃ የለውም ለዚህ ትምህርት። ማስረጃ ካለ እሱ ማለት ምን ማለት ነው? ኦርቶዶክሳውያን እኛ እንደዚህ ስናረግ ምን ማለታችን ነው? ምንም ከፈጣሪ በታች ከፍጡራን በላይ ነው ያደረጋችኋት። በቃ ይኸው ነው። ሌላ ምን ትርጉም የለውም። በምንም አድርጓት። ማስረጃ ወደ ማስረጃ ወደ ባብራት ዛና ስማ፣ የመጀመሪያ ስማ አይዳኒ፣ ያንተ ደግሞ ይለያል እኮ። ስማ እሺ፣ መጀመሪያ ሀሳብ ስማኝ። ወደ ማስረጃ ወደ ከዳጊ ካላውራ ወይም ከኤርሚ ጋር ወይም ከዳጊ ካላውራ ከኔ ጋር ነው የምታወራው። ወደ ማስረጃው ግባ። እያስወራኝ አይደለማ። አንተ እኮ ጥያቄ ስለምትፈራ በመሃል ከጠየቁኝ መልስ አጣለሁ ምናምን ብለህ ስለ እንትን ግራ ስለምትጋባ ሰው አታስወራም። ዳኒ ወዳጅ አይዞህ ብራዘር። አሁን ማስረጃው ወደ ማስረጃው ማልቀሱን ተወና ወደ ማስረጃው ግባ።
ምን አልቀሳለሁ? ቅድም ኤርሚና አክሊሉ በስነስርዓት እያወሩ ነበረ፣ ሀሳቡ እየተረዳዱ ነበረ። አንተም ገባና እየበጠበጥክ ነው ቤቱን። ስለዚህ እኔ ላውራ ሀሳቡ ተረዳና ከዛ ማስረጃ ነው እየጠበቅን ያለ ነው ብራዘር። ማስረጃ ነው። ወደ ማስረጃው ግባ ብራዘር፣ ወደ ማስረጃው ግባ። ሀሳብ ለኔ ድስ ትሰጠኛለህ ዳኒ? ማስረጃ አስቀን ብዬ እየለመንኩ ነው ያለሁት። እስካሁን ድረስ ምንም ማስረጃ ማውራት አልቻልክም እና ወደ ሀሳቡ ግባ። ማስረጃ ፕሊስ። የሉቃስ ወንጌል ምዕራፍ 1 ቁጥር 43 አንብበሽ። እሺ እንደሱ አየህ። አሁን በቃ አሁን ጀመርክ ማለት ነው ወሬ። የሚገርም ነው። እሺ 43 ነው የፈለከው? አዎ እስታም ነው ወደነ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ነው የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማጸኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽዕት ናት ይላል። ኦኬ እዚህ ጋር የጌታ እናት ያለችው ማነች? ብራዘር ወደ ማስረጃው ግባ፣ ወደ ሐሳብ ግባ። ግልጽ እኮ ማለት የጌታ እናት የተባለችው ወይ የጌታ እናት የተባለችው ማነች? የጌታ እናት ያለችው ማነች? ዳኒ ጥያቄ ነው ያለህ ብራዘር። ይሄው ማስረጃ እየሰጠሁ ነው። ይሄ በለኝና ከዛ በኋላ ምን እንደፈለኩ ከዛ ላይ አስረዳለሁ። ኤልሳቤጥና በማርያም መካከል ነው እየተደረገ ያለው ዲስከሽኑ። እዚህ ክፍል ላይ ከፈጣሪ በታች ከፍጡራን በላይ የሆነችው ማናት? አሳዩን በማስረጃ ያለ ኤልሳቤጥ ማርያምን የጌታዬ እናት አለች አይደለ? ጥያቄው የጌታዬ እናት ትባላለች አትባልም አይደለም። ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ በቀኛ ሐሳብ እሱ ጋር ነው። እኛ እናታችን ቅድስት ድንግል ማርያም የጌታዬ እናት የአምላክ እናት ስለሆነች ከፍጡራን በላይ ከፈጣሪ በታች ነች። ምን ያገናኛል? ካገባ ከማለት እዚህ ጋር አሁን ኤልሳቤጥ አንዴ ወዳጄ ማርያምን ከፈጣሪ በላይ ያደረጋት ምንድነው? እሱ ከፍጡራን በላይ ያደረጋት ምንድነው? ወዳጄ አሁን እዚህ ክፍል ላይ ከፍጡራን ጎበዝ። እሺ ልመልስልህ። ገብቷል ጥያቄው። እሺ አፍጥ ነው። እሺ ከፍጡራን በላይ ያደረጋት ምንድነው አልከኝ? እሱ አምላክ መውለዷን አይደለም። አምላክ በድንግልና ጸንታ በድንግልና መውለዷን ከፍጡራን በላይ ያደረጋታል። ማስረጃ አንተ ማስረጃ ይሄው የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እሷ ነች እንዴ ወዳጄ። ይሄ እኮ ታዲያ የጌታ እናት መሆኗን ነው እንጂ የተናገረው ከፈጣሪ በላይ ናት አላለም። ከፍጡራን በላይ ናት አላለም። ከፈጣሪ በታች ናት አላለም። ኦኬ እያወራን ያለነው ማርያም ከፍጡራን በላይ ስለመሆኗ የቤተ ክርስቲያንን ቅዠት በማስረጃ አሳየን ነው የሚለው። የጌታ እናት መሆኗን አዎ እኛም እንመሰክራለን። እዚሁ ክፍል ላይ በእምነቷ የተነሳ ብጽዕና እንደተሰጣትም እናያለን። አዎ እኛም ዛሬም ድረስ የማርያምን ብጽዕና እንመሰክራለን። ምክንያቱም የተነገረላትን ቃል ያመነች እናት ናት። አየህ፣ በእምነቷ ምክንያት ብጽዕት ተብላለች። ምንም ጥያቄ የለውም። ይሄ ሐሳብ ግን ማርያም ከፈጣሪ በታች ከፍጡራን በላይ ናት፣ ሌላ ፍጡር ናት የሚያሰኝ ነገር ግን አንዳች ነገር የለውም። ከፈጣሪ በታች ከፍጡራን በላይ ነችም ተብሎ የተመሰከረላት የተነገረላት የተለየ ለማርያም የተሰጠ ሐሳብም የለም በእግዚአብሔር ቃል ውስጥ። የራስን ግምት ነው እያወራ ያለው። ለዚህ ነው እናንተ ናችሁ እንጂ የምትሏት ማርያምን መጽሐፍ ቅዱስ ከፈጣሪ በታች ከፍጡራን በላይ አድርጓት አያውቅም። ኦርቶዶክስና ያው ቅዠቷ ነው፣ የኦርቶዶክስ ቅዠት ነው እንጂ መጽሐፍ ቅዱስ ውስጥ የለም ይሄ ሐሳብ። ለዚህ ነው ይሄንን ቃል አንብበ እኛ አልናት ትለናል። አዎ እናንተ ናችሁ ያላችኋት፣ መጽሐፉ ግን አይላትም። ይሄ ማስረጃ ማምጣት ያቃተ ለዛ ነው። መጽሐፉ አይላትም። እደግምልሃለሁ፣ የእግዚአብሔር ቃል አንድም ቦታ ላይ ማርያም ከፍጡራን በላይ ከፈጣሪ በታች ናት አይልም። እንደዚህ አይነት ሐሳብም የለው። ኦርቶዶክስ ናት የምትለው። አሁንም ሌላ ማስረጃ ካለ ጠብቃል። እሺ እኔ አንተ እንዳወራክ እኔን ስማኛው። እኛ ኦርቶዶክሳዊ የሆነን ቅድስት ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ የምንለው ከሰው መለያት ምንድነው? ፈጣሪ ስለወለደች የአምላክ እናት ስለሆነች መጽሐፍ ቅዱስ ላይ ከዚህ በኋላም ከዚህ በፊትም አምላክ የተወለደባት ንጽሕት ቅድስት የሆነች እናታችን ቅድስት ድንግል ማርያም ናት።
ክብሯ ይሄ ነው። አምላክ መውለዷ ከፍጡራን በላይ ያረጋታል። ትውልድ ሁሉ ብፅዕት ይሉኛል ያለችው እሷ ነች። ስለዚህ ይሄ ማለት ምንድነው? ያመሰግኑኛል፣ ትውልዱ ያመሰግኑኛል ያለችው እናታችን ቅድስት ድንግል ማርያም ናት። ዳኒ እኛ ሰው በመሆና ሰው በመሆና የአዳም ዘር በመሆና እኛ ትበልጣለች ሳይሆን እሷም ሰው ነች፣ እኛም ሰው ነን። ግን ክብሯ ከኛ ይለያል፣ ከፈጣሪ ከፍጡራን ይለያል ክብሯ። ምክንያቱም አምላክ ስለወለደች በድንግልና ጸንጻ በድንግልና ስለወለደች ይሄ ከፍጡራን በላይ ያረጋታል። ቅድም ኤርሚስ እንዳቀር እያወራ ያለው ግምት ነው። ቆይ ማስረጃ ላመጣልህ ነው። ቆይ ቅድም ኤርሚ አንዴ ወዳጅ አንዴ ስታወራ ስለሰማው ግምት ነው አሁን የምታወራው። እኛ እያልክ ነው የምታወራው። አዎ እናንተ ናችሁ ያላችሁት፣ እኛም እያልን እኮ ያለነው እሱን ነው። መጽሐፍ ቅዱስ ግን አይላትም ነው እያልን ያለነው። ኦርቶዶክስ አዎ ልትቃዥ ትችላለች፣ ቤተ ክርስቲያን እንደዚህ ልታወራ ትችላለች። የእግዚአብሔር ቃል ግን አይላትም። ጌታችን ኢየሱስ ክርስቶስን አንዴ ወዳጅ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው፣ ምንም ጥያቄ የለውም። አዎ ከማርያም ነው የተወለደው። የጌታ እናት ናት። አዎ ምንም ጥያቄ የለውም። ይሄ ግን ማርያምን ከፍጡራን በላይ አያደርጋትም። ኖርማል ፍጡር ናት። ምንም የተለየ ነገር የለም በማርያም ሕይወት ውስጥ አለ የምትል ከሆነ ጥቅስ ጥቀስና አሳየን። እስካሁን ድረስ የሆነ ጥቅስ ጠቅሰ የማይገናኝ ሐሳብና ዶክትሪን ነው የምትሰብተው። ሉቃስ 1 ምዕራፍ 43 አነበብኩ ቅድም 44 እስታም ይብዳኒ ቁጥር 44 እስታም በሚስቲ ነው የሰላምታሽን ድምጽ በጆሮዬ አንብበዋል። አየህ ሲጣፋው እነሱ ኦኬ እሺ ትውልዱ ብፅዕት ትሉኛል ያለችው ሚዩት አድርግ። እዚህ የምታዩ ሰዎች በሙሉ ኦርቶዶክሳውያኑ በጨለማው ዓለም ምን ያህል የውስጥ አይናቸው ብቻ አይደለም የስጋ አይናቸው ሁሉ እንኳን ጭምር እንዴት እንደታወረ መጥተው አይታችሁ ከሆነ አንብቡልን የሚሉት እነሱ አያነቡም። መጽሐፍ ቅዱስ ማንበብ እንዳታነቡ ተብለው የተረገሙ ይመስል ማለት ነው። እንዳታነቡ ተብለው የተወገዙ ይመስል አንብቡ ነው ብሎ የሚሉት ቁጭ ብለው ማለት ነው። ቀደም 43ኛውን አንብብልኝ ብሎ ሲለው እስከ ቁጥር 46 ድረስ ነው ወንድምነት፣ እስከ 45 ድረስ ነው ወንድምነት ያነበበለት። የምትመልሰው ስታጣ መልሰህ እንደገና አንብብልኝ አትበለው። 43ን አንብብልኝ ስትለው እስከ 46 ነው ያነበበልህ። ስለዚህ መልስ የለህም ማለት ነው። ለአንተ በየደቂቃው ምንም እንኳን የአምላካችን የእግዚአብሔርን ቃል ማንበብ እኛ ብንወድም ልማዳችን እንደሆነ ብናውቅም ለአንተ ደጋግሞ ማንበቡ ለተጠየቀው ጥያቄ መልስ አጥጋቢ መልስ ልታመጣ አልቻልክም ማለት ነው። ካለ ግን አንድ የተነቦላል በተነበበልህ ቁጥር እንኳን 43 ላይ እንኳን ራሱ ሊያስረዳልህ አልቻለም። ስለዚህ አሁን የምትለው ነገር ካለ በለው እንጂ በየደቂቃው ይሄን አንብቡልኝ ይሄን አታንብቡልኝ ብለህ አትልም። ካነበብክ ራስህ አንብበው እዛ። ካልሆነ ግን አንድ የተነቦልሃል መልሱን ፈጠን አድርገህ ንገረን። እሺ ኤርሚ አመሰግናለሁ። አንደኛ አንተ ቅድም የተሳሳትከው ነገር ስላለ ሉቃስ ወንጌል ምዕራፍ 47 ቁጥር 48 ላይ ያነበብኩ እሱ ስህተት ስላለ አንደኛ እሱ ልንገር ብዬ ነው እኔ። ሁለተኛ ሉቃስ ወንጌል ምዕራፍ 1 ቆይ እንዴት እንደተሳሳትክ ልንገር። አሁን ያልከው ህዝብ እየሰማህ ሉቃስ ወንጌል መጽሐፍ ምዕራፍ 47 ቁጥር 48 አልክ የሚባል የለም። ሉቃስ ወንጌል 47 ምዕራፍ የለውም 24 ምዕራፍ ነው ያለው። ቀድም ያነበብኩ ሶሪ ምዕራፍ ከተሳሳትኩት ይቀርታል። ከዳኒ ጋር ጨርሱ። ቴንክ ዩ ከዳኒ ጋር ጨርሱ። ቴንክ ዩ ወንድምነት ከጨርሱ ይቀርታል። እሺ አሁን በጣም ቀላል እኮ ነው የተጠየቀው ጥያቄ ማርያም ከፍጡራን በላይ ስለመሆኗ ማስረጃ ስጠን ነው። ይሄው ሉቃስ ቁጥር 43 እኮ ሰጠውኩ እኮ የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ናት። ክብሯ አምላክ ስለወለደች እሷ ከፍጡራን በላይ ናት። ይሄ ትቀበላለህ ዳኒ? ወዳጄ መጽሐፉ አይልማ ከፍጡራን በላይ ናት አይልም መጽሐፉ። እንኳን አይደለም ማርያም ቀርቶ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው የሆነው። ምን ማለት ነው? ፍጡር የሆነ ሰው ሊትራሊ ፍጹም ሰው ፍጹም አምላክ ነው ጌታችን ኢየሱስ ክርስቶስ።
ብራዘር እንኳን አይደለም ከፍጡራን በላይ የሆነ አዲስ ፍጥረት ሊገኝ ቀርቶ ማለት ነው። እሱ ላይ ያወራን አይደለም እኛ በክብሯ ነው እኛ ቅድስት ድንግል ማርያምን በክብሯ ከፍጡራን በላይ ነች የምንለው በክብሯ ነው። በክብር የሚባል ጉዳይ የለም ብራዘር። ፍጡር ነው ወዳጄ። ፍጡር ስለ ፍጡር ነው የምታወራው። ሌላ የተለየ ነገር ካለ አሁን ማስረጃ ማቅረብ ያለብህ አንተ ነህ። አየ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው፣ ፍጹም አምላክ ነው ብለን አለ የምንቀበለው። ማርያም ፍጹም ከሰውነት ወደ አምላክነት የምትለወጥበት ምንም ምክንያት የለም። ወደ ከፈጣሪነት የምትጠጋጋበት ምንም ነገር የለም። እንደዛ አንተ እያልክ ነው ያለው። ስለዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 43ን የጌታ እናት የተባለችው እናታችን ቅድስት ድንግል ማርያም መሆኑን አምናል አይደለ? መጽሐፉ እኮ ነው የሚናገረው። መጽሐፉ የሚናገረውን ነገር የምናመን ክርስቲያኖች ነን ብራዘር። እኛ አሁን ማመን ያቃተንን ላሳየ። ማመን ያቃተን ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚለውን ንግግራችሁን ነው ማመን ያቃተን። ለሱ ማስረጃ ግን የለን። የጌታችን እናት ናት። አዎ ምንም ጥያቄ የለውም። የጌታችን እናት መሆኗ ግን ከፈጣሪ በታችና ከፍጡራን ሁሉ በላይ አላደረጋትም። ኦኬ አምላክ ስለወለደች መጽሐፍ ቅዱስ ላይ ከዚህ በፊትም ከዚህ በኋላም አምላክ የተወለደባት እናታችን ቅድስት ድንግል ማርያም መሆኑን ካመንክ እግዚአብሔርን የሚወልደው ሰው ከሷ ውጪ ሌላ ሰው አለ ከፍጥረት ውስጥ? ጌታችን ሊወለድ የሚችለው ከአንዲት እናት ነው። ኦኬ ከአንዲት እናት ነው። እንኳን ጌታ አይደለም አንተም ጭምር የተወለድከው ከአንድ እናት ነው። አንተ አሁን ከዚህ በኋላ ከማንም እናት ልትወለድ አትችልም። ሁላችን የተወለድነው ከአንድ እናት ነው። ልክ እንደዛው ጌታችን ኢየሱስ ክርስቶስ የተወለደው ከአንዲት እናት ነው። ኮምፔር የሚደረግ ጉዳይ አይደለም ራሱ የምታወራው ማለት ነው። ይሄ እኮ ፋክት ነው ብራዘር። አንድ ሰው ሊወለድ የሚችለው ከአንድ እናት ከአንድ አባት ነው። ዳትስ ኦል። ከዛ ውጪ ከማንም ጋር ሊወለድ የሚችለው አካል የለም። እኔ ደግሜ ከሌላ እናት አልወለድም። ሁላችን የተወለድነው ከማን ነው? ከአንዲት እናት። ያቺ አንዷ እናት ማን ሆነች? ድንግል ማርያም። አለቀ በቃ። ከዛ ውጪ የተለየ ለማርያም የሆነ ፕሪቪሌጅ የለም ብራዘር። ማርያም እኛም የምንለው ይሄ ነው። ጌታችን መድኃኒታችን ከድንግል ማርያም መወለዱ ካመንክልን፣ ይሄ ደግሞ ከሷ ውጪ ለምንም ማይደረግ መሆኑ ካመንክን እናመሰግናለን። እኛ የምንለው ይሄ ነው በቃ። በአምላክ ስለወለደች ከፍጡራን በላይ ያረጋታል። ይሄ ክብሯ ነው። ይሄ ክብር ማንም ፍጥረት አላገኘም። የሷ ክብር ማንም ፍጥረት አላገኘም። ዳኒ እኛ ምንድነው ይሄ ነው የምታወራው? አሁን ግምት ነው የምታወራው ነው። አየህ፣ ምክንያቱም አየህ፣ ይሄ አሁን ለሁሉም እናትነት ለአንዲት ሴት የሚሰጥ ጉዳይ ነው። ኦኬ፣ ለአንዲት ሴት የሚሰጥ ጉዳይ ነው እናትነት። አለቀ። ይሄ ክብር ያገኘች ሴት አለች ከፍጥረት ውስጥ። ይሄ ክብር ያገኘች ሴት አለች። አንዴ ወዳጅ አንዴ ነገርኩ እኮ ጌታችን ኢየሱስ ክርስቶስ ልትወልድ የምትችለው አንዲት ሴት ናት። ያንተ እናት አንተን እንደወለደች ሁሉ ማርያም ኢየሱስን ወልደዋለች። ኢየሱስ ሁለቴ አይወለድም፣ አንዴ ነው የተወለደው። አየህ፣ አንዴ ሲወለድ የተወለደው ከማርያም ነው። ዳትስ ኦል በቃ አለቀ። እሷ ከፍጥረት ሁሉ ተመርጣለች አይደል? እሷ አንዴ ወዳጄ ቆይ አንዴ አትደባልቅ። የምትደባልቀውን በደንብ ልንገር። አየህ፣ ጌታን መውለዷ ግን ከፍጡራን በላይ አድርጓታል እያልክ ክሌም እያረክን ያለው ኦኬ፣ እሱ ሮንግ ነው። መጽሐፍ ቅዱስ ጌታን መውለዷ ከፍጥረታት ሁሉ በላይ ከፈጣሪ በታች አላደረጋትም። የተለየ ፍጡር የለም። ሰው ከፍጡር በላይ ከሆነ በቃ ምንድነው እሱ ካልክ ፈጣሪ ነው ማለት ነው። አየህ፣ ይሄ መካከል የለም። ሰው ከፍጡር በላይ ነው ካልክ ፈጣሪ ነው ማለት ነው። ኦኬ፣ ከፍጡር በላይ ከፈጣሪ በታች የሚባል ማዕረግ የለም መጽሐፍ ቅዱስ ውስጥ። በቃ ሰው ከፍጡር በላይ ነው ካልክ በቃ ፈጣሪ ነው ማለት ነው እያልክ ያለው። ይሄ መካከለኛ በእግዚአብሔርና በሰው መካከል ልዩ ፍጡር የሚባል አካል የለም እያልን ከፈጣሪ በታች ናት እያልን ፈጣሪ ያራካት ነው ትለኛለህ እንዴ? ምን ተሳሳም ነው ዳኒ? ከፍጡራን በላይ ነው እኛ በክብሯ ያው ሰው በመሆና ካንተም ከኛ ከአዳም ልጆች እኮ እኩል ናት እኮ ሰው በመሆና። ግን ይሄ ሰው ሆኖ ይሄ ክብር ያገኘው ማንም ሰው የለም። እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደች እሷ ብቻ ነች። ይሄ ክብሯ ደግሞ ለሷ ይገባታል። እኛ ምንድነው ይሄ ነው እንጂ ሰው በመሆኗ እኮ ሰው ትበልጣለች፣ በሰውነቷ ሰው ትበልጣለች ሳይሆን በክብሯ እንደማያስከብር
እንደማያስኬድ ላሳይ። በጣም ሲምፕል ሎጂክ። አሁን እያወራ ያለው ሎጂክ ነው፣ ማስረጃ ስለሌለ ማለት ነው። ከፍጡራን በላይ ምን ማለት ነው? ከፍጡራን በላይ ከፍጡራን በላይ ማለት ክብሯ ማንም ፍጡር እንደሷ አላገኘም ማለት ነው። የምን ክብር? ያው ነው የተናገረው። አምላክ መውለድ አይከብርም። ይሄ ክብሯ ነው። አምላክ በስጋ መውለድ ነው። ይሄ ክብሯ ነው። እሺ ይሄ ክብር ነው የሚል ማስረጃ እስቲ እንደሱ እናድርገው። መጽሐፍ ቅዱስ እኮ አንተ እንደፈለክ ወደ የተጻፈ እኮ ዳኒ የለም በለኝ ይቅርታ ወንድማችን የጌታ እናት እየተባለችው እኮ በፍራቻ ኤልሳቤጥ እኮ እናታችን ቅድስት ድንግል ማርያም እኮ ወደዛ ስትሄድ እኮ በፍራቻ እኮ የጌታዬ እናት ሰላምታ ያቀረበችው ወደኔ ልትመጣ ዘንድ እንዴት ይገባኛል ነው አለች። እንዴት ይገባኛል እኔ ካንቺ አንሳለሁ ማለት እኮ ነው። ለምሳሌ አንዴ ቆይ ማራናታ አንዴ ቴንኪው። አንተ ደጋግመህ መተህ እዚህኛም ጋር እያወራ ስለሆነ ማውራትም ትችላለህ። አንዴ ጠብቀን። አይ ቲንክ ዲያቆን ይመስለኛል። ወንደሰን እንዴት ነህ? እግዚአብሔር ይመስገን። እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማራናታ በኋላ እንሰጣለን። ከወጣህም ችግር የለው። እሺ ወንድምነት አውራው ዲያቆኑ አይ ቲንክ ማራናታ ደጋግሞ ብዙ ቀን ስለሚያወራ እሺ ና ማራናታ ወይት በኋላ ታወራለህ ስላልጨረስክ። ዲያቆን አይደለ ወንደሰን? ዲያቆን አይደለ ባልሳሳት? ይሰማ ዲያቆን ነህ? አዎ ቄስም ነኝ። እሺ ነቶች አውራቸው ወንድምነት። እሺ እንኳን ደህና መጡ። ርዕሱ ላይ ማለት ነው። እንኳን ደህና ቆያችሁኝ። እሺ ማርያም ከፍጡራን በላይ ከፈጣሪ በታች ናት በላይ ያምናሉ ሰው? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አለኝ። እስቲ ባኮቶ። እሺ ለመነሻ ሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እሺ በዚህ ክፍል ላይ እንግዲህ እመቤታችን ቅድስት ድንግል ማርያም አይሰማም? ይሰማሉ። በዚህ ክፍል ላይ ለእመቤታችን ለቅድስት ድንግል ማርያም ጸጋ የሞላባት እንደሆነችና ከሴቶች መካከል ተለይታ የተባረከች እንደሆነች ይናገራል። ከሴቶች መካከል ተለይታ መባረክ ማለት ከትውልድ ሁሉ የተለየች የተመረጠች በጸጋ ላይ ጸጋ የተጨመረላት እናት እንደሆነች ይናገራል። ለአንብብሎት የሌለ ቃል እያስገቡ ስለሆነ እሺ አንብበው፣ ችግር የለውም። መጽሐፍ ቅዱስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ ነው የሚለው። ተለይተሽ የሚል የለም። በትክክል ተለይተሽ የሚል የለም። ከሴቶች መካከል የተባረክሽ ነሽ የሚለውን አንተ ተርጉሙ ብትባል እንዴት አድርገህ ትተረጉማለህ? ልስማ እስኪ። የተተረጎመ ነገር እኮ አይተረጎመም። አይ አልገባኝም። ምን ያውን አስረዳኝ ያልኩ እኮ ከሴቶች መካከል ማርያም መባረኳን ነው የሚያሳየው። ቃለቀ። ሌላ ምንም የተለየ ነገር እኮ ያ መባረክ ምን ማለት ነው? ተባርካለች። አሁን እግዚአብሔር ባርኳታል። ከሴቶች መካከል የተባረክሽ ነሽ የሚለውን አሁን ተርጎሞ አንተ። ከሴቶች መካከል የተባረክሽ ነው የሚለውን ምንድን ነው የተባረከችው? ያንን አስረዳኝ። መባረክ ነው ብላ አትለፈው። ከሌሎች ሴቶች የሚያነጻጽረውን ጉዳይ አንተ ቀለል አድርገህ ልታልፎ ሞክራል። መጽሐፍ ቅዱስ እቀበላለሁ ካልከኝ የተናገረውን ቃል በቃል ፍተው። እሺ ጥሩ።
ይኸው መልአኩ ገብርኤል ወደ እሷ ገብቶ ጸጋ እንደሞላባት ይናገራል። ከዛስ ጌታም ከአንቺ ጋራ ነው፣ እግዚአብሔር ከእሷ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ እግዚአብሔር እንደባረካት ይናገራል። ምንም ጥያቄ የለውም። የእግዚአብሔር በረከት ከሴቶች መካከል የተባረክሽ ነሽ። አዎ አለቅ። ሌላ የተለየ ነገር። ስለዚህ ሌሎች ሴቶች ጋር የሌለ ነገር እመቤታችን ቅድስት ድንግል ማርያም ጋር አለ እያለ ነው ይሄ ቃል። ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷል እያለ እኮ አጭር አማርኛ ነው። ምንም አይልም። ምርምር አይፈልግም። ሌሎች ሴቶች አለመባረካቸውን ሳይሆን ማርያም መባረኳን ነው የሚያሳየው። ከሴቶች መካከል ከሴቶች መካከል የተባረክሽ ነሽ እያለ ምን አይነት ትርጉም ነው የትምህርት ቤት የሚወሰድከው? ምንም ትምህርት ቤት መግባት አያስፈልገውም። የሚሰማ ሰው በደንብ አንደርስታንድ ያደርገዋል። ከሴቶች መካከል ካለ ከሴቶቹ መካከል የተባረከች አንዷ ማርያም መሆኗን ነው የሚያሳየው። መጽሐፍ ውስጥ ሌሎችም የተባረኩ ሴቶች አሉ። እግዚአብሔር ሰዎችን ይባርካል። ባይዘዌ በአንድም በሌላም የእግዚአብሔር ባህሪ ሰዎችን ይባርካል። ምንም ጥያቄ የለውም። ከተባረኩ ሴቶች መካከል ግን አንዷም ማርያም ናት ነው ሀሳቡ። ይሄን ያለው ምን ጥያቄ አለው? ሌላ ሀሳብ የለውም። እግዚአብሔር ማርያምን ለመባረክ ሌሎቹን አለመባረክ አይጠበቅበትም። ባይዘዌ ምንም አሁን ይሄ ንጽጽር ነው። ገብቶ ከሆነ ምናልባት አንተ የተረዳኸውን ሰምቻለሁ። እኔ ጋር ደግሞ መጽሐፍ ቅዱስ የሚናገረውን እውነት ልንገርህ፣ እኔ የገባኝን ማለት ነው። አንተ አሁን የገባህን ተናግረሃል። መልካም ነው። ሰው የራሱ መረዳት ሊኖረው ይችላልና ከሴቶች መካከል የተባረክሽ ነሽ ማለት እውነት ነው። ብዙ ሴቶች በእግዚአብሔር ተባርከዋል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ ሴቶች አሉ። እግዚአብሔር የተወደዱ የተመሰገኑ ሴቶች አሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ከነዚህ ሴቶች በላይ የተባረከች እንደሆነ ነው ይህ መጽሐፍ ቅዱስ የሚናገረው። ለምን ካልከኝ ሌሎች ሴቶች ቢወልዱ ነቢያትን ይወልዳሉ። ቆይ አዳምጠኛ ልጨርስልህ። አይልም እኮ ያለውንማ እየነገርኩ ነው። አንተ እኮ አሁን እየነገርክኝ ያለው የራስን አሰምሽን ነው። ገብቶሃል? እኔ የራስን አሰምሽን አይደለም ያልኩት። አሁን ከእሷ ከሌሎች ሴቶች በተለየ መልኩ ነው የሚል መደምደሚያ እየሰሩ ያሉት እርሶ ነው። ካለ ማሳየት ነው በክፍሉ ላይ። አይልማ መጽሐፉ። ኢንቴንሽኑም አይደለም እንደዚህ አይነት ሀሳብም የለውም መጽሐፉ። ከሴቶች መካከል ይላል እኮ። አሁን ይሄ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የሚነግራት ነው። በነገራችን ላይ ሲነግራት ደግሞ ለወደፊት በእሷ የሚከናወነውን እግዚአብሔር መንፈስ ቅዱስ የሚሰራውን ስራ ሊያስረዳት ነው የመጣው። ገብቶሃል አይደለ? ስለዚህ አንቺ የአምላክ እናት ትሆኛለሽ ከማለቱ በፊት ይሄ ድል ሌሎች ሴቶች ጋር እንደሌለ ለእሷ ብቻ እንደተሰጣት እኮ እየተናገረ ነው። አሁን አንተ በየትኛው መጽሐፍ ቅዱስ ኮንቴክስት ወስደ ለብቻህ እንደምትናገርና እንደተረጎምከው ባይገባኝም ለመረዳዳት እስከሆነ ድረስ ችግር የለውም። ሀሳብህ የተከበረ ነው። ግን የመጽሐፍ ቅዱስ ሪያሊቲው የሚናገረውን ከፈለግ ሙሉ እንትኑን አንብበው፣ ሀሳቡ ራሱ ይመጣል እኮ። ገብቶሃል አይደል? ይሄ ብዙም ቃል በቃል ቁጥር በቁጥር የተፈታ ነገር ስለሆነ የሚያከራክር ነገር የለውም። ማሳየት ስላቃቱት እኮ ነው። አሁን የእርሶን ሌሎች ከሴቶች መካከል የተባረክሽ ነሽ የሚለውን እኮ ማርያም ስለመባረኳ እንስማማለን እኮ፣ ምንም ጥያቄ የለውም። እግዚአብሔር ማርያምን ባርኮ በምንድን ነው የተባረከችው? ስለ እኮ አልፈታልኝ። መልካም፣ በዚህ ከተስማማን በምንድን ነው የተባረከችው? አንዴ በቃ የእግዚአብሔር በረከት አግኝቷታል፣ አለቀ። ልክ እግዚአብሔር ሰዎች እንደሚባርክ ማርያምን ባርኳታል። ታትሶል ከዛ ውጪ የተለየ ነገር የለም። እሺ፣ ያ በረከት የእሷ ምን አይነት ነበረ? ለምን እንደዚህ ተባለች? እግዚአብሔር ለዚህ የእግዚአብሔር በረከት ሰዎችን በብዙ መንገድ ነው የሚያገኘው። ግልጽ እኮ ነው። የእግዚአብሔር ለማርያም ይሄ ለምን ተባለ ነው። የሌሎቹን ተወና ለማርያም መልአኩ ቅዱስ ገብርኤል ይህንን ቃል የነገራት ለምንድን ነው? እግዚአብሔር ስለባረካት እኮ። ለምንድን ነው የባረካት? እግዚአብሔር ሲባረካት ምን እንድታደርግ ነው የባረካት? ወይም ምን ስላደረገች ነው የባረካት? እሺ በደንብ ከሰሙኝ በደንብ አድምጡኝና ልንገሮት። ይኸው እግዚአብሔር አምላክ ወደ ማርያም ሲመጣ እግዚአብሔር ለዓላማው ለሱ ፈቃድ ለሱ ዓላማ ማርያምን ፈልጓታል። ስለዚህ ለሱ ዓላማ ማርያምን ሲፈልጋት ጸጋን አብዝቶላታል። ጸጋውን ማን ያበዛላት? እግዚአብሔር። ኦኬ፣ እግዚአብሔር ጸጋውን ምን አድርጎላታል? አብዝቶላታል። ማለት ጸጋ ማለት እሷ የሌላት ነገር ከእግዚአብሔር የሆነለት በጎነት፣ ቸርነት ማለት ነው። ለማርያም ሆኖላታል። ከማን ዘንድ? ከእግዚአብሔር ዘንድ።
እግዚአብሔር አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። ከሴቶች መካከል ማርያም መባረኳን ይናገራል። ስፔሲፊክሊ ማርያም የተባረከችው በዚህ ነው የሚል መደምደሚያ የለውም። መጽሐፉ ግልጽ አድርጎ ከሴቶች መካከል ስለመባረኳ ነው የሚያወራው። አለቅ የእግዚአብሔር በረከት አግኝቷታል። ይህንን እንስማማለን። ይሄ በረከት ግን ያልተጻፈውን ይሄ በረከት እኮ እንደዚህ ነው ብለን ልናወራና ልንደመድምበት የምንችልበት ምንም መሰረት የለም። አለኝ የሚሉ ከሆነ በግልጽ አውርተን በረከቱን አይተን አንስተን መነጋገር እንችላለን። እዚህ ክፍል ላይ እግዚአብሔር እንደ ሌሎቹ ሴቶች ከሴቶች መካከል የተባረከች መሆኗን ነው የሚናገረው። ዳትስ ኦል። ከዛ ውጭ ሌላ ምንም ነገር የለውም። አሁን የራሳችን ዶክትሪን ካልመሰረትን በስተቀር ማለት ነው። እዚህ የእግዚአብሔር በረከት ሰዎችን እንደሚያገኝ ሁሉ ማርያምንም እግዚአብሔር በበረከቱ አግኝቷታል ነው የምንለው። እንደ ክርስቲያን ልንል የምንችለው እሱ ነው። በቃ እግዚአብሔር ባርኳታል። ኦኬ ባርኳታል እግዚአብሔር። ይሄንን ነው ልንቀበል የምንችለው መጽሐፉ ይሄንን ስለሚያወራ ማለት ነው። ስለዚህ ሌላ የተለየ ሐሳብ አለ ወይ? የለም። ይሄውን ነው። እርስዎ ግን አለ የሚሉኝ ከሆነ ማሳየት ይችላሉ፣ መጽሐፉ የሚለውን ነገር እያወሩ ማለት ነው። ይቻላል፣ ችግር የለውም። መልካም ነው። አንተም ያነሳኸውን ሐሳብ መነሻ ላድርግና ጸጋ የሞላብሽ ነሽ ይላል። እውነት ነው፣ ጸጋ ተሞልታለች ብለኸኛል። ይሄ ለሌሎች ሴቶችም የሚነገር ነገር ነው። ለሷም በተመሳሳይ ነው የተደረገው። አዲስ ነገር የለውም ነው ያልከኝና እስቲ ይሄንን ቃል ለሌላ ለሰው ወይም ደግሞ ለሌላ አካል የተሰጠበትን ክፍል ልታሳየኝ ትችላለህ? አሁን በአንተ አገላለጽ እንግዲህ እየነገርከኝ ያለው ለእመቤታችን ብቻ ሳይሆን ለሌሎችም የተሰጠ እንደሆነ ምኑ ጸጋ የሞላብሽ የሚለው እንደገና ደግሞ ከሴቶች መካከል የተባረክሽ ነሽ የሚለው ለሌሎች ሴቶችም የሚነገር ነው፣ አዲስ ነገር አይደለም ነው የምትለኝ አንተ። ጸጋን ስለዚህ አንተ አሳየኝ። እሺ ችግር የለም። ይኸው የሐዋርያት ሥራ ምዕራፍ 6 ላይ የምናገኘው ሐሳብ አለ። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የእግዚአብሔር ጸጋ እኮ ማለት እግዚአብሔር ለፈለገውና ለመረጠው ለአገልግሎት ሰዎችን በራሱ ኃይልና በራሱ ጸጋ ይሞላል። በቃ ይሄንን ነው የምናየው። ለማርያም ለእግዚአብሔር ለመረጣት ለዚህ አገልግሎት እየተረዳዳን እንዲሆን የጠየቁ ገብተው ከሆነ እንግዲህ የእመቤታችን የተሰጣትን ጸጋ መልአኩ ቅዱስ ገብርኤል በግልጽ ነው የተናገረው። አንቺ ከሴቶች መካከል የተባረክሽ ነሽ፣ ጸጋ የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏል። ይሄንን ወርድ ባይ ወርድ ለሌላ ሰው ተሰጥቶ ካገኘ ንገረኝና በዚህ ክፍል በለኝ እንጂ አሁን የጸጋ አይነትን አትዘርዝርልኝ። ለሌሎች ሰዎች የተሰጠ ጸጋ አልሰሙኝም እንጂ አዎ ይሄው ጸጋን ተሞልቶ የሚለው ሐሳብ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ስለመሞላቱ ነገርኩት። ላንብብልዎት ማለት ነው ቃል በቃል አንዴ። እስጢፋኖስም ጸጋና ኃይልን ተሞልቶ ማርያም ምንድነው የተሞላችው? ጸጋን። ይሄው እስጢፋኖስ ምን ተሞላ? ጸጋን ማን ነው ሁለቱንም የሞላቸው? እግዚአብሔር። ለምን? ለአገልግሎት ማለት ነው። በቃ ሌላ ምንም የተለየ ነገር የለም። ከክብር ጋር ይገናኛል? አይገናኝም። እግዚአብሔር ለመረጠውና እግዚአብሔር ለለየው ለዛ ስራው ሰዎችን በራሱ ጸጋ ይሞላል። ጸጋ ማለት አንተ የሌለ ከእግዚአብሔር ዘንድ የሚደረግ ቸርነት ማለት ነው። አለቀ። የእግዚአብሔር ስጦታ ማለት ነው። በቃ አለቀ። ሌላ የተለየ ነገር የለውም። ከአንተ ፐርሰናሊቲ ጋር የሚገናኝ ነገር የለውም። እግዚአብሔር ለመረጠህና እግዚአብሔር ላዘጋጀ ለዛ ነገር ያንን የምትወጣበትና ያንን የምታረግበትን ኃይል ከእግዚአብሔር ዘንድ ትቀበላለህ። ይኸው እስጢፋኖስ ጸጋና ኃይልን ተሞልቷል። ልክ ማርያም ጸጋ እንደተሞላች ሁሉ እስጢፋኖስም እንደዚሁ ማለት ነው። እና የእግዚአብሔር ቃል የተለመደ ነው። በእግዚአብሔር መንግስት ውስጥ የእግዚአብሔር ጸጋ ሰዎችን ይሞላል። ምንም ጥያቄ የለውም። የተለየ ጥያቄ አሁን እርሶ ማሳየት ያለቦት አሁን ባይዘዌ እያወራን የነበረው ጸጋን ተሞልተዋል አልተሞላም አይደለም። ማርያም ከፈጣሪ በታች ናት ወይስ ከፈጣሪ በታች ከፍጥሯን በላይ ናት ወይስ አይደለችም ነው። ለዚህ የሚሆን ማስረጃ ካሉት የቤተ ክርስቲያን አገልጋይ ኖትና እስቲ ያሳዩን። ማርያም ከፈጣሪ በታች ከፍጥሯን በላይ ናት የሚል መጽሐፍ ቅዱሳዊ ማስረጃ ስጡን። ይሄንን አሁን እኛ እርስዎ የሚያወሩትን ሐሳብ እኛ የምንቀበለው ሐሳብ ነው። ማርያም በጸጋ መሞላቷን እናምናለን፣ እንቀበላለን። ግን ከፈጣሪ በታች ከፍጥሯን በላይ ያደረጋትን መጽሐፍ ቅዱሳዊ ኤቪደንስ ካለ ስጡን።
ካለዛ ተረት ነው ማለት ነው። እየሰጠው እኮ ነው። አሁን አንተ እኮ መጽሐፍ ቅዱስን አይ እኔ በምፈልገው መንገድ ነው የምረዳው እንጂ መጽሐፍ ቅዱሱ በሚነግረኝ አይደለም ስላልክ ነው እኮ እዚህ ውስጥ የገባ ነው እንጂ ከሴቶች መካከል የተባረክሽ ነሽ ይላል። ይሄንን ደግሞ አንተ ነህ አልቀበልም፣ ከሴቶች ተለይታ እሷ አልተባረከችም እያልከኝ ነው። ይሄ ማለት ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል። እኛ ጸጋ ከራስ ነው የሚገኘው አላልንም። አዎ እግዚአብሔር ነው የሚሰጠው። እግዚአብሔር ደግሞ የሰጣት ጸጋ ለእሷ የተለየ ነው። ምክንያቱም አምላክን ለመውለድ ጸጋ ተሰጥቷታል ነው። ስለዚህ ይሄ ጸጋ ደግሞ ለሌላ የሚሰጥ አይደለም። ለእመቤታችን ለቅድስት ድንግል ማርያም ብቻ የተሰጠ ጸጋ ነው። አንተም ታውቀዋለህ። እመቤታችን ቅድስት ድንግል ማርያም የጌታ እናት ናት። ስለዚህ የአምላክ እናት ናት ማለት ይሄ ጸጋ ለሌላ ፍጡር ለማንም አልተሰጠም ከእመቤታችን ከቅድስት ድንግል ማርያም ውጪ። ሌሎቹ መላእክትን በል ቅዱሳንን በል የእግዚአብሔር ባሪያ ናቸው፣ መልእክተኞች ናቸው፣ አገልጋዮች ናቸው። እመቤታችን ቅድስት ድንግል ማርያም ግን እውነት ነው ሰው ናት፣ ፍጡር ናት። ነገር ግን የአምላክ እናት ስለሆነች የአምላክ አገልጋይ ብትሆንም የአምላክ እናት ናት። ይሄንን እኛ እንደ ኖርማል ወርድ አናየውም። ገብቷል? ቴዎቶኮስን እናምንበታለን፣ ወላዲተ አምላክ ብለን እንቀበላለንና የአምላክ እናት ሆና ስለተመረጠችና ጸጋ ስለተሰጣት ከፍጡራን በላይ ከፈጣሪ በታች በማለት እንጠራታለን። ችግሩ እኮ እናንተ ናችሁ የምትጠሯት ነው። አሁን መረዳት ያቃታችሁ እናንተ ናችሁ የምትጠሯት። እርሶ እንግዲህ በራስዎት አንደበት ምን አሉን? ማርያም አዎ ልክ ናት፣ ሰው ናት አሉ። በቃ ሰው ከሆነች ፍጡር ናት ማለት ነው። አለቀ እኮ ሰው ናት። እኛም እየታገልን ያለ ነው። አንዴ ሲያወሩ እኛም እኮ እንደም ቆይ አንዴ ሲያወሩ እኮ እሺ፣ አይ አዳምጣለሁ፣ ችግር የለም። አላልንም ብዬ ነው ያላልነው ናት። እኛም ፈጣሪ ናት አላልንም፣ አምልኮ ይገባታል አላልንም። አንዴ ቆይ ያልተባለ አትበል። አንዴ በቃ ሰው ናት ካላችሁ በቃ ጨረስን። ሰው ደግሞ ፍጡር ነው ማለት ነው። በቃ አለቀ። ከዛ አገልጋይ፣ ሌሎቹ አገልጋይ ናቸው። ማርያምም አገልጋይ ናት። ይሄው ቁጥር 38 እነሆ የጌታ ባሪያ እንደ ቃል ይሁንልኛለች። እሷ የባሪያ መሆኗን ደግሞ በራሷ አንደበት የጌታዋን የባሪያይቷን ውርደት ተመልክቷልና ብላ ተናግራለች። ሁለቱም መልአኩም እሷም አገልጋይ ናቸው። ሁለቱም ማለት ነው። ምንም የተለየ ነገር የለም። በህይወታቸው ላይ የምናገኘው የተለየ ነገር የለም። ኦኬ፣ በእሷ ህይወት ውስጥ እሷም ባሪያ ናት፣ ተልኮም የመጣው ባሪያ ነው። ሁሉም ምንድነው? እሱ አገልጋይ ነው። ማርያም የተለየ እኔ አገልጋይ አይደለሁም ባሪያ አይደለሁም ያለችበት ቦታ የለም። ሰው ከሆነች እሷም ባሪያ ከሆነች አለቀ እኮ ማለት ነው። ስለዚህ የተለየ ነገር የለም ማለት ነው። ጌታችን ኢየሱስ ክርስቶስ ማርያም እሱን ስለወለደች ከፍጥሯን በላይ ስለመሆኗ የተናገረበት ቦታ አለ? የለም። ሐዋርያቶች ማርያም ጌታን ስለወለደች ከፍጥሯን በላይ ስለመሆኗ የተናገሩበት አስተምሮት አለ? የለም። ይሄ የማን ቅዠት ነው? የቤተ ክርስቲያኒቷ ቅዠት ነው። አጉል ለማርያም ያላችሁ ፍቅር ማለት ነው እንጂ እንደ እግዚአብሔር ቃል እናውራ ከተባለ አሁን ክሌም የምታደርጉት ጉዳይ እኮ ቀላል ጉዳይ አይደለም። በጣም ከባድ ጉዳይ ነው። ከፈጣሪ በታች ከፍጡራን በላይ የሆነ የተለየ ክብር ማለት አንዴ ማለት ነው። ሰው ከፍጡር በላይ ነው ካልን ከፍጡር በላይ ነው ብለን የምናወራ ከሆነ ከፍጡራን መካከል አይደሉም ማለት ነው። ፈጣሪ ካታጎሪ ውስጥ ከተነዋል ማለት ነው። ኦኬ፣ አሁን ምን ማለት ነው? ልክ እንደ ጆቫ ዊትነስ ማለት ነው። አሁን ማርያምን በዚህ ደረጃ ላይ ነው እየሳላችኋት ያላችሁት። ምን ማለት ነው? አዎ ኢየሱስ ክርስቶስ ከፍጡራን በላይ የሆነ ግን ተፈጣሪ አምላክ እንደማለት ነው። ባይዘዌ ዘሴም ቲንግ ነው እናንተም እያላችሁ ያላችሁት። ማርያምን ከፈጣሪ በታች ማለት ከፈጣሪ በታች ፍጡራን ከሚባሉት ደግሞ በላይ የሆነች ልዩ ፍጡር ነው እያላችሁ ነው ያላችሁት። ሁለታችሁም ስህተት ናችሁ። ማርያም ከፍጡራን መካከል የተለየ ለፈጣሪ የቀረበ ክብር ያላት ሴት አይደለችም፣ እናት አይደለችም። መጽሐፍ ቅዱስ እንደሱ አያስቀምጠን። በሚገርመው መልኩ ለማርያም ከእናትነት ክብር ይልቅ ልጅ የሆነችበት ክብር ነው የሚበልጠው። ምን ማለት ነው? ለማርያም የተለየ ክብር ካሰጣት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ያገኘችው ክብር ነው የሚበልጠው። አለቀ። ለማርያም ትልቁ ክብር ልጅ መሆኗ ነው። ምክንያቱም ጌታዋን በመውለዷ የእግዚአብሔር ልጅ አልሆነችም፣ የዘላለም ሕይወትን አላገኘችም።
ከኃጢአት ከበደል አልነጻችም። ማርያም ከኃጢአት ከበደል የነጻችው የእግዚአብሔር ልጅ የሆነችው ስለወለደችው አይደለም። እሷ በወለደችው በመድኃኒቱ በማመኗ በመስቀል ላይ በተከፈለላት በልጇ ደም ነው። አለቀ። ለማርያም ክብሯ ትልቁ ክብሯ መውለዷ አይደለም፣ የወለደችውን ልጅ ማመኗ ነው ለሷ ትልቁ ክብር። በክብር እናውራ ካለን ማለት ነው። ለማርያም ፖዚሽኑን እናስቀምጥ ከተባለ ከእግዚአብሔር ልጅነት የበለጠ ፖዚሽን የለም በእግዚአብሔር መንግስት ውስጥ። የእግዚአብሔር ልጅ ነው የሆነችው። የእግዚአብሔር ልጅ የሆነችው ማርያም እንዴት ነው ካልክ በወለደችው በክርስቶስ ኢየሱስ በተደረገላት በመስቀል በቤዛነቱ ስራ ዳትሶል ክብር አለ የለም። መጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝ። ከእግዚአብሔር ልጅነት የበለጠ ክብር የለም። የእግዚአብሔር ልጅነት ክብር የሚገኘው እንግዲያውስ በምንድን ነው ካልክ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን በእምነት በኩል አየህ፣ እኛ ሁላችን በእምነት በኩል የእግዚአብሔር ልጆች ሆነናል። ልክ በተመሳሳይ መልኩ ማርያምም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በማመን በኩል ነው። ስለዚህ በማርያም ሕይወት ውስጥ አለ ብለን የምናወራው ክብር ካለ ከእግዚአብሔር ልጅነት የሚበልጥ ክብር የለም። በእግዚአብሔር መንግስት ውስጥ ትልቁ ለእግዚአብሔር የሰጠው ነገር ቢኖር ምንድነው? እሱ ልጅነት ነው። ያ ልጅነት ደግሞ የተገኘው በምንድን ነው ካልክ በክርስቶስ ኢየሱስ ዳግም አምኖ በመወለድ አለቀ። ስለዚህ ለማርያም ስለ ክብር የምታወራላት ከሆነ ለማርያም ትልቁ ሀብቷ በኢየሱስ አምና ኃጢአት በደሏ ይቅርታ አግኝቶ በእግዚአብሔር ልጅ በክርስቶስ ኢየሱስ ባላት እምነት የእግዚአብሔር መንግስት መውረሷ ነው። ማርያም ጌታን ስለወለደች የእግዚአብሔር መንግስት አልገባችም። ማርያም ጌታን ስለወለደች የእግዚአብሔር ልጅነትን አላገኘችም። የማርያም ልጅነት የጀመረው ከቀራንዮ ነው። ስለወለደች አይደለም የእግዚአብሔር ልጅ የተባለችው። አየህ፣ የማርያም አዲስ ህይወት የጀመረው በመስቀል ላይ በፈሰሰው ደም አማካኝነት ነው። አዲስ ኪዳን የጀመረው በደም ነው። ማርያም ህይወት ያገኘችው በእግዚአብሔር መንግስት ውስጥ ወራሽ የሆነችበት ሚስጥር የወለደችው ኢየሱስ ክርስቶስ በመስቀል ላይ ስላፈሰሰ ደም ነው። አለቀ። ከዛ ውጪ ግን ለማርያም ክብር ብለ የምታነሳው አዲስ የሆነ ህይወት የለም በመጽሐፍ ቅዱስ ውስጥ። ካለ አሳየን፣ ከሌለ ግን የለም ነው። የእናንተ ቅዠት፣ የእናንተ ተረት ነው። አየ፣ መጽሐፍ ቅዱስ ግን ማርያም ስለ መውለዷ ይናገራል። አዎ እናምናለን። የጌታ እናት ናት፣ ምንም ጥያቄ የለውም። በማርያም ህይወት ውስጥ በተከናወነው ስለ ትልቅነት ስለ ክብር የምታወራ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ያ ደም ነው ለሷ ትልቅነት። አየ፣ ልጅ ሆናለች። አዎ መንግስት ወርሳለች። አዎ ይሄ ሁሉ የተከናወነው ግን ስለወለደች አይደለም። በወለደችው በክርስቶስ ኢየሱስ አምና በደሙ ታጥባ የእግዚአብሔር መንግስት ወራሽ መሆኗ ነው። ሚስጥሩ ይሄ ነው። ለማርያም ለብቻዋ የተገለጠ ክብር የለም ብራዘር። በማርያም ህይወት ውስጥ ያለው ሚስጥር ይሄ ነው። አየ፣ ትልቁ ቁም ነገሩ ይሄ። ከዚህ ውጪ ሌላ የለም። አለ የምትለን ከሆነ ገልጠ ልጅ ሆነችበት ሚስጥር ካለ አሳዩ። ይሄው ነው። አዎ መልካም። እሺ የኔ አባት ያው ላዳምጥ ብዬ ነው ጊዜ እየሰጠው ሐሳብህን በደንብ እንድትናገር። እመቤታችን ቅድስት ድንግል ማርያም የተለየ ነገር አላት ወይ ላልከው፣ የተለየ ነገር አላት። እኔ መጀመሪያም ስናገር በደንብ ለማስረዳት ሞክሬያለሁ። እመቤታችን ቅድስት ድንግል ማርያም አማኝ ነች። አንተ እንዳልከው በዚህ በአዲስ ኪዳን የልጅነት ስልጣን ይበልጣል። እመቤታችን ቅድስት ድንግል ማርያም ያ የልጅነት ክብርና ጸጋ አላት። ከዛ በላይ ግን ለሌሎችም መዳን ለአዲስ ኪዳንም ድህነት መንገድ ሆና ምክንያት ሆና አምላክን ለመውለድ ተገብታለችና ይሄ የተለየ ጸጋ ነው። ለአንተ ምናልባት ጸጋ አንድ ከሆነ እሱን የቅዱስ ጳውሎስን መልእክት ማንበብ ነው። መንፈስ ቅዱስ ነው እንጂ አንድ ጸጋ ልዩ ልዩ ነው። ገባ? ሁሉም ሰው ተመሳሳይ ጸጋ የለውም። ለእመቤታችን ለቅድስት ድንግል ማርያምም የተሰጣት ጸጋ ልዩ ጸጋ ነው። እንደውም ጸጋ የሞላብሽ ነው የሚለው። አንተ ከእስጢፋኖስ ጋር ወስደ ለማገናኘት የሞከርክበትን መንገድ ልተወውና ኖርማል ጸጋ የሚለውን ብቻ እንኳን በመፍታት ጸጋ የተለያየ ስለሆነ እንደገና ደግሞ ክብርም የተለያየ ክብር አለ። ሰው ሁሉ ሰው ነው። ነገር ግን የተሰጠው ጸጋና ክብር የተለየ ስለሆነ አንዱ ከአንዱ የተሻለ ይሆናል። ገብቷል? ይሄ ማለት ግን የዛን ሰው ፐርሰናሊቲ ማንነት
ፍጡርነት ይቀይረዋል ማለት አይደለም። በደንብ መረዳት ያለብህ ወይም ደግሞ እውነት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ክብር ልዩ ነው። አዎ ይሄ ያናደኛል ከሆነ ሌላ ራሱን የቻለ ርዕስ ነው ልትከፍት የሚገባው እንጂ አሁን የቤተክርስቲያን ቅዠት ሌላ ነገር ብለህ ማማትም የለብም። ብዙ ያለፈ ነገር መናገር አያስፈልግም። መጽሐፍ ቅዱስ የሚናገረው እውነት ቆይ ጨርስ፣ አዳምጠኝ። አንተ ስትናገር እኮ ያን ሁሉ ሳዳምጥ የነበረው አክብሬን አዳምጥ። መጽሐፍ ቅዱስ የሚናገረው እውነት እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ዘመን ማንም ያልነበረውን ጸጋ እመቤታችን ቅድስት ድንግል ማርያም አግኝታለች። ለአምላክ እናትነት የተገባ ማንነት ይዛ ተገኝታለች። ለእኛ ደግሞ ለሐዲስ ኪዳን ፍጡራን ለመዳናችን ምክንያት ናት። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ይወለዳል። መሲህ ክርስቶስ ደግሞ የዓለምን ኃጢአት በመስቀል ተሰቅሎ ያስወግዳል። ሲያወሩ ግን ምን ማስረጃ ማለት ምን አይነት ማስረጃ ፈለግ? መጽሐፍ ቅዱስ እኮ አዲስ ኪዳን ላይ ግልጽ ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልወለደችም? ማስረጃ ቆይ አንዴ፣ ለመዳናችን ምክንያት ሆናለች ብለዋል። ማስረጃ ማርያም ምክንያተ ድነት ናት የሚል ማስረጃ ይሄው ላስረዳ፣ ችግር የለውም። አሁን የምጠይቀን ትመልስልኝ። ማስረጃ እሺ ማስረጃውን ልነግርህ ነው እኮ እመቤታችን ቅድስት ድንግል ማርያም የአምላክ እናት ነች አይደለች? ማስረጃ እኮ እየጠየቁ ይሄንኑ ልንገርህ። ሉቃስ 1:43 አውጣ። ቅድስት ኤልሳቤጥ የተናገረችውን ታምናለህ ብዬ አስባለሁ። ጥሩ እናውጣውና እዛ ላይ ማርያም የመዳናችን ምክንያት ናት የሚል ማስረጃ ስጡኝ። ወርድ ባይወርድ ከሁሉም አይጻፍም። እንኳን አንተ ማለት ነው ፕሮቴስታንት እንኳን አሁን ላይ ወርድ ባይወርድ ከሌለ የሌለ ነገር አይጨምሩና ያው እዛ ነው። እሺ ወደ ሌላ ጥያቄ ልሂድ። የሌለ ነገር አልጨመርኩ። ይሄንን ቃል የሌለ ነገር ነው የሚያወሩት። ከሌለ የለም። እኛ መጽሐፍ ቅዱስ ያላለውን ነገር ስለማለት የጌታ እናት መሆኗን ታምናለህ አታምንም? ካላመንክ ንገረኝ። አላምንም በለኝ። ጥያቄው የጌታ እናት ማርያም ናት ወይስ የጌታ እናት መሆኗን ካላመንክ ምክንያት አንዴ በደምብ ስሙኝ። የጌታ እናት ናት ወይስ የጌታ እናት ከሆነች ጌታን ከወለደች እንግዲህ ጌታ ነው አንተን ያዳነ አይደል እንዴ? አንተን ያዳነ ማን ነው? ጌታ ነው አይደለም? የመዳኔ ምክንያት ኢየሱስ ክርስቶስ ነው። አለቀ። የመዳኔ ምክንያት ኢየሱስ ክርስቶስ ነው። ያዳነ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ግን የወለደችልህ ማን ነች? አንድ ቆይ እየጠየቁ ችግር የለው። ወደ ሌላ ማብራሪያ ውስጥ አትግባ። አንተ የምትፈልገውን እያብራራ ሌላው እንዳያብራራ አከልከል። ጥያቄ ጠይቅ መልሳለሁ። እኔ እጠይቃለሁ ትመልሳለህ። ማስረዳት የእርሱ ዕድል ፈንታ ነው። እኔ አይደለሁም። የኔን እምነት እኔ ነኝ የማስረዳው። ይሄ የኔ እምነት ነው። አይ መረዳዳቱንማ ተው ነው እኮ ኦሬዲ ጥቅስ አይደል የፈለግከው? በጥቅስ ካቀረብኩልህ አሁንም ቢሆን ማርያም የኛ የመዳናችን ምክንያት ናት የሚል ማስረጃ ካለ አንጡ፣ ከሌለ ግን የለም ነው። እሺ እኔ ጥያቄ ስጠይቅ እኮ እየመለስክ አይደለም። ሉቃስ 1:43 አቀረብኩልህ። የጌታ እናት መሆኗን ችግር የለም። የጌታ እናት ናት የሚለውን ታምናለህ ወይ አልኩህ። እየገባ እየወጣ ስለሆነ በነገራችን ላይ የሚነግረው ሰው ካለ ነገሩት። ኔትወርክ እንትን እያለበት ነውና እየሰማም አይደለም። እየሰማ ነው እኮ ጥያቄ ምን ይመስልልህ እንደነገራችን። እሺ ቆይ አንዴ ድምጽ ላሰማ። ቴንክ ዩ ወንድምነት። አይ ቲንክ ኔትወርክ ይመስለኛል። በቃ እሺ አይ ቲንክ ሉቃስ 1:43 ላይ የጌታዬ እናቱ ብላ ኤልሳቤጥ የተናገረችው ቃል አለ። እሱን እኛ እናምናለን። ወንድምነት እየጠየቀውት ያለውን ግን እሱን ብቻ ሳይሆን ሙሉ ቃሉን እሺ አይ እናውቀዋለን። በቃ እሱ ቃል እግዚአብሔር ላይ ያለው እናውቃለን። ግን የጠየቀው እሱ ምንድነው የጌታ እናት መሆኗን መረጃ ያሳዩኝ አይደለም የወንድሜ ጥያቄ ማለት ነው። ጥያቄው ማርያም ምክንያተ ድኅነት ናት ብለው ተጠቅመዋል። ቅድም ማለት ነው ቃሉን ተጠቅመዋል። የመዳናችን ምክንያት ናት ብለው ተጠቅመዋል። ቤተክርስቲያኑ ሕዝቡ በሙሉ ይጠቀማል። የመዳናችን ምክንያት ናት ብሎ የሚል ግን ቃል እግዚአብሔርን ዋቢ አድርገው ይጥቀሱልን ነው እንጂ እዛ የጠቀሱት 1:43 ላይ የጌታዬ እናት ብላ ያለችውን ኤልሳቤጥ ምክንያተ ድኅነት አላለችም። ካለች ግን ክፍሉን እኛም ስለምናውቀው አይልም የሚል ነገር ካለ ግን አውጥተን ልናሳየው እንችላለን። ምክንያተ ድኅነት ብላ ለምትለው ግን መረጃ ይስጡና ብሎ ያለው እግረ መንገዴ ድምጼ ላሰማ ብዬ ነው እንዳይቋረጥ። ወንድምነት ቀጥሉ። ቴንክ ዩ
እሺ ወንድም ጸጋ ይብዛል። በመሃል ኔትወርክ እየተቋረጠ ነው። እሺ ዳግሽ ሐሳብ አለ? አይ ላንተ መልሱን የሚመልሱልኝ እንሰማለን መልሱን። አንድ ቀላል ምክንያቱም ርዕሱ ሳይቀየር በፊት እዛው ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ላይ ትንሽ ካቆያችሁ ይችን ጥያቄ መጨመር ፈልጌ ነው ለሳቸው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ትክክል ነው ወይስ አይደለም? ይሄን እንዲመልሱልኝ ፈልጌ ነው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ብሎ ቢያስተምር ብሎ ቢናገር ልክ ነው ወይ? ቀጥሉ ውይይታችሁን። መልሱን ግን ቢሰጡ ላንተ ብንሰማ ደስ ይለኛል። ቴንክ ዩ። ጨርሻለሁ። ዳኒ መቀጠል ትችላላችሁ። ቀሲስ መሰሉኝ። ቀሲስ ይሰማዎታል? ጥያቄን ሰምተውኝ ይሆን ምናልባት? እሺ ይሰማኛል። ያው በመሀል ወጣ ገባ እያልን ስለሆነ ኦኬ። ጥያቄን ካልሰሙኝ ልድገምልዎትና ከዳኒ ጋር ርዕሱ ሳይቀየርበት ወደ ምክንያት ድህን ወደሚለው ሌላ አዲስ ርዕስ ከመቀየሩ በፊት አንድ ይሄንን አድምታችሁ ትጨርሱት ብዬ ይሄን ጥያቄ ጠይቄያለሁ። አንድ ሰው ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል ይሄ ንግግር ትክክል ነው? ይሄ ትምህርት ኦኬ። ከፍጡር የተወለደ ፈጣሪ ነው አይደለ? አዎ፣ በስጋው ማለት ነው። ስለ ስጋው ነው፣ ስለ መለኮት አይደለም ያው መለኮት አይፈጠርም አይወለድም፣ ግን በስጋው ማለት ነው። ኢየሱስ በስጋው ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ተሳስቷል ማለት አሁን ሐሳብ እንትን ስላለኝ ነው። እኛ ድንግል ማርያም አምላክን ወልዳለች ስንል ድንግል ማርያም እኮ ፈጣሪ ነች ብለን አናቅም። ድንግል ማርያም ፍጡር እንደሆነች እናውቃለን። የተወለደው ደግሞ ፈጣሪ እንደሆነም እናምናለን። ስለዚህ ድንግል ማርያም ስለዚህ ኢየሱስ ከፍጡር ነው የተወለደው ማለት ነው። ኢየሱስ በስጋው ከፍጡር ነው የተወለደው። ቀሲስ ይቅርታ። አዎ ከፍጡር ነው የተወለደው። ኦኬ። ስለዚህ ማርያም ፍጡርም ነች ከፍጡርም በላይ ነች። ሁለት ማንነት ያላት ማለት ነው አይደል? ኦኬ። አሁን ኮንቴክስቱን እንለየው። ጥሩ ነው። ከፍጡር በላይ ናት ስንል በፐርሰናሊቲ ወይ ከፍጡር በላይ ናት ካላችሁ ይቅርታ አንዴ ጥያቄ እንትን እንዳይልብኝ ነው። ከፍጡር በላይ ናት ካላችሁ ሌላ ሁለተኛ ማንነት የሰጣችኋት ነው። ፍጡርናትም ትቀበላላችሁ፣ ከፍጡር በላይ ናትም ትላላችሁ። ስለዚህ ሁለት ማንነት ነው ያላት ማለት ነው። እንደ ኮንቴክስቱ ሁለት ማንነት ይኖራታል ማለት ነው። ኮንቴክስቱ ኢየሱስን በስጋ ስለመውለድ ከሆነ ፍጡር ታረጓታላችሁ። ኮንቴክስቱ ደግሞ ፈጣሪን ወልዳለች የሚል ወይም በሌላ ምክንያት ከሆነ ደግሞ ከፍጡር በላይ ታረጓታላችሁ። ስለዚህ በዚህ ምክንያት እንደየ ኮንቴክስቱ ማርያም ሁለት አይነት ስብዕና አላት ማለት ነው። ይሄንን ውይይት ቀጥሉ። ከዳኒ ጋር አመሰግናለሁ። መልካም። አሁን አንተ ያነሳው ይኸውልህ ከኔቸር አንጻር ነው። እመቤታችን ቅድስት ድንግል ማርያም ከኔቸር ከተፈጥሮ አንጻር ከአራቱ ባህሪያተ ስጋ ከሶስት ባህሪያተ ነፍስ እንደ ማንኛውም ሰው ፍጡር እንደሆነችና ከሐናና ከኢያቄም እንደተወለደች እናምናለን። ነገር ግን ከፍጡራን በላይ ያሰኛት ኔቸሯ፣ ማንነቷ፣ ፐርሰናሊቲዋ ሳይሆን የተሰጣት ጸጋና ክብር፣ እንደገና ደግሞ ይሄ ሲተረጎም የአምላክ እናት መሆኗ ነው። ይሄንም በደንብ አስምሮ መያዝ ነው። የአምላክ እናት መሆን በነገራችን ላይ ለእናንተ ሲምፕል ነገር ሊሆን ይችላል። ግን የአምላክ እናት መሆን ሰማይና ምድር የማይችሉትን ፍጡር ሊሸከመው የማይችለውን እመቤታችን ቅድስት ድንግል ማርያም በጸጋ መንፈስ ቅዱስ የአምላክ እናት ለመሆን ተገብታለችና ይሄ ልዩ ጸጋ ነው ከፍጡራን በላይ ያደረጋት። እናንተም እኮ ማሰብ ያለባችሁ ምንድነው? ፍጡር ይሄንን ነገር ይችለዋል ወይ ብዬ በጠይቅ ይሄንን ሐሳብ ቆይ ያሉትን ጥያቄ ላይ ገና ደረሱም። ያሉትን በደንብ ያብራሩት። እሺ ማርያም ጌታዋን በመውለዷ ነው ወይስ በክርስቶስ ኢየሱስ በማመኗ ነው የዳነችው? ማርያም ጌታን በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገ ቤዛነት ነው የዳነችው? መጀመሪያ አንተ እመቤታችን ቅድስት ድንግል ማርያም ንጽሕት ናት ብለህ ታምናለህ? ቅድስት ናት ብለህ ታምናለህ? አሁን የጥያቄ መልስ ቄስ መልስ እኮ ለዛ እኮ የጠየቅኩህ መልስልኛ። እኔማ እየጠየቃችሁ እየመለስኩኝ ነው።
መልስ አሁን የጠየቅኩት አልመለሱ። አሁን የጠየቅኩት አልመለሱ። እየጠበቀን ያለ ነው መልስ። እኔ ነገርኩህ እኮ አሁን ርዕሱም ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚል ነው። ግን ከዛ በላይ ብዙ መልስ መለስኩልህ። አንተ ለጠየቅኩህ ስለሱ ነው እያወራን ያለ ነው። ቄስ እያወራን ያለ ነው። ማርያም የዳነ ማለት ሚውት አድርግ አክሊሉ ልመልስ ልፈልገሽ አክሊሉ ሚውት አድርጋለህ። ቄስ አንተ ቄስ ነህ እንዴ ብራት? ይኸው አባት ቁጭ ብለዋል እኮ ቄስ አሉ ከስር ማለት ነው። እሳቸው እያወሩ ነው ያሉትና ስርዓት ያዝ። እሺ ማርያም የእግዚአብሔር ልጅ የሆነችው በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገላት ቤዛነት ነው? ክርስቶስ ኢየሱስ እኮ ቤዛነትን የከፈለው መስዋዕትነትን የከፈለው ከሷ ከተወለደ በኋላ ነው አይደል? ጥያቄ ነው እሱ። አሁንም መልስ እየጠበቅኩኝ ነው ያለው። መልስ ነው እየጠበቅኩ ያለው። የመለስኩልህ እኮ አይደለም። እኔ አሁን የጠየቁኝ ጥያቄ ነው እንጂ መልስ አይደለም። እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን የወለደችው ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ተሰቅሎ ዓለምን ከማዳኑ በፊት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ኦሬዲ ንጽሕት ናት፣ ቅድስት ናት። እኛ በቤተ ክርስቲያናችን የምናምነው መጽሐፍ ቅዱስም የሚነግረን እመቤታችን ቅድስት ድንግል ማርያም ንጽሕት እንደሆነችና በሌሎች ሴቶች ላይ የሌለ ቅድስና ጸጋ በሷ ላይ እንዳለና ለአምላክ እናትነት የተመረጠች እንደሆነች ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ጥያቄው ገብቶታል ወይ? ገብቶታል? ጥያቄው ገብቶኛል። ማርያም ካልገባ መልሴ አልገባሁት። ለዚህ ነው እየሸሹ ያሉት ወይ አውቀው እየሸሹ ነው ያሉት እንጂ ጥያቄው በጣም ግልጽ ነው። ማርያም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በተደረገላት ቤዛነት ነው ወይስ በመውለዷ ነው ያልኩት። ጥያቄው እሱ ነው። ለማርያም አይደል የተከፈለ ነገር የለም። አክሊል አንተ ቄስ ቁጭ ብሎ አንተ ለምን ታወራ? አረ መስለር ኢሳያስ 1 ላይ ቄስ እያወራ ነው ያለው ወዳጄ። ለቤተ ክርስቲያን መምህራኖቻችሁ አገልጋዮቻችሁ እንኳን ሪስፔክት ይኖራችሁ እንጂ እኔ ልመልስ እስቲ። ሮያል አንተ ሚዩት አድርግ ጋይስ። ቄስ ቁጭ ብሎ ካህን ቁጭ ብሎ ጋይስ ክብር ይኖራችሁ እንጂ እየጠበቅኩኝ ነው። ማንም ሴት አምላኳን አትወልድም። በቃ አንዴ ማንም አልጠየቃችሁም እናንተ ካህን እያለ እናንተ ማንም አምላኩን አይወልድም። ነገሩ ችግር የለውም። ኦልሬዲ ሀሳባችን ተመሳሳይ ስለሆነ በፍጹም እኔ ከካህን ከቤተ ክርስቲያን አገልጋይ ነው መስማት የምንፈልገው ይህንን ጥያቄ። ከቤተ ክርስቲያን አገልጋይ ማርያም የእግዚአብሔር ልጅ የሆነ ምንድን ነው የፈለገው? አዎ ይኸው ጥያቄውን በደንብ ስሙ። ማርያም የእግዚአብሔር ልጅ የሆነችው የእግዚአብሔርን መንግስት የወረሰችው በክርስቶስ ኢየሱስ በተደረገላት በመስቀል ላይ ቤዛነት ነው ወይስ ማርያም ስለወለደች ነው ኢየሱስን? አስቀድማ ልጅ ነበረች እያልኩ እኮ ነው። አሁን እኮ አንተ ልጅ የሚለውን በምን አይነት መንገድ እንደገለጽከው አልተረዳህም። አንተ ራሱ ልጅነትን እኮ እመቤታችን ቅድስት ድንግል ማርያም እሱን ይጠይቁኛል። አሁን መልሱን ብቻ አረጋግጠው ይንገሩን። የክርስቶስ ኢየሱስ ሞት አላስፈለጋትም ማለት ነው ማርያም? የክርስቶስ ኢየሱስ ሞት አዎ ይሄው እኔ መልስልህ። አክሊል ጸጋ ይብዛላችሁ ሞዴሬተሮች፣ ቴንክ ዩ። እሺ ካህን እኮ ነው እዚህ ጋር ቁጭ ያለው ወገኖች፣ የቤተ ክርስቲያን አገልጋይ ቤተ ክርስቲያን የሾመችው ነው። ከአንተ ይልቅ የቤተ ክርስቲያን አገልጋይ ይሻላል እዚህ ጋር ቁጭ ያለው። ምን ሆናችሁ ነው ጋይስ? ተረጋጉ እንጂ ያለው ለምን ችግር የለውም ወንድሞች፣ ቆይ አንዴ ቆይ ቀሲስ አንዴ ቆይ፣ ይቅርታ። ኦኬ እሺ፣ እኔ እዚህ ቤት እየመጣችሁ አንዴ ቆይ፣ ወንድምነት ሚዩት አድርገው፣ ወንድምነት ሚዩት አድርገው። አንዴ ቆይ፣ እየደረሰ ስለሆነ እኔ ጋር ነው እንደምነት። እሺ ማይክ ስላልተዘጋ ማለት ነው። እሺ እዚህ ቤት እየመጣችሁ
ቤቱ በስርዓት የማይወራበት ረብሻ ያለበት ለማስመሰል የምትሞክሩ ሰዎች አቁሙ። አክሊሉም ና ተመልሰህ ግባ፣ ማይክ ሚዩት አድርግ ተብለህ ስትባል ካህን ባለበት አክብር ነው የተባልከው። ኦኬ፣ ካህን ባለበት አክብር ነው የተባልከው። ወይ እሳቸውን ጠይቃችሁ ነው መመለስ ያለባችሁ። ከእሳቸው ጋር እያወሩ እያለ ሮያል ደርበህ ማውራትህ አክሊሉም ደርበህ ማውራት እና አክሊሉ ማራንታ በኋላ አስገባለሁ ከይቅርታ ጋር አክሊሉም ደርበህ ማውራትህ ወይ እሳቸው እያሉ ማውራትህ ተገቢ አይደለም፣ ትክክል አይደለም። ቁጭ በሉና ተራችሁን ጠብቁ። ወይ ደግሞ አንዴ ይቅርታ ብላችሁ ካህን ስለሆኑ ይቅርታ እኛን መልሶ ወይ ብላችሁ አስፈቅዳችሁ ነው መመለስ ያለባችሁ። እሱ ከቄሱ ጋር እየተነጋገረ እያለ አክሊሉ ማይከፍተ ሮያል ማይከፍተ ቤቱን የሚረበሽበት ቤት አታስመስሉት። ኦኬ እሺ፣ ኤርሚ አስፈቅጄ አንድ ጊዜ ልጠይቃቸው። እኔ ልጠይቃቸው ዳኒንና እሳቸውን ጠይቀህ ልግባዊ ብለህ ሁለቱ ስለሆኑ እያወሩ ያሉት እኛ አልገባንም። ከመጡ ጊዜ ጀምሮ አሁን እሳቸው ልናገር እኔ ኦርቶዶክስ ነው። አሁንም እነሱ ነው የምጠይቀው። ቆይ እኔ እያወራ አሁን አየህ፣ እኔን ጠቅጥቀኸኝ እያወራ ነው ማለት ነው። ስለዚህ ሁለቱን ጠይቀህ ዳኒንና ቄሱን ጠይቀሃቸው ይግባ ብለው ካሉ እሳቸው ኦርቶዶክሳዊ መሆን ይታወቃል። ይግባ ብለው ካሉ ይህን ጥያቄ እሳቸው ያልመለሱትን አንተ ትመልሳለህ ማለት ነው፣ በመረጃ ላይ አስደግፈህ። አይ ይግባ ብለው ካሉ አክሊሉ ደግሞ ይጠይቃል ማለት ይመልሳል ማለት ነው። ግን እንዴት ካህን እያወራ እያለ ትቀበላላችሁ እናንተ? ወንድምነት በጣም ሶሪ፣ ግን እኔ ከማንም በላይ ካህን ቁጭ ብሎ እኔ ከሌላ ሰው ጋር ማውራት አለብኝ ብዬ አላምንም። ኦኬ ማለት ካህን ናቸው። አትሊስት የቤተ ክርስቲያን የተሻለ እውቀት አለን ብለው ካሉ በመረጃ ከሰጡ ችግር የለም እንቀበላቸዋለን። አይ ግድ የለም ወንድምነት፣ እኔ ይሄንን ጥያቄ ከካህን ነው መስማት የምፈልገው ማለት ምክንያቱም ይሄ ጥያቄ ካህንን ነው የሚመለከተው። ቤተ ክርስቲያኒቷን ከሚያውቅ ሰው ነው መስማት ያለብን ይሄን ጥያቄ ማለት ነው። ስለዚህ እናንተ ሚዩት አድርጋችሁ ጠብቁ፣ በኋላ ከእኛ ጋር ታወራላችሁ። ወንድምነት ቀጥሉ። እሺ ወንድምነት ቀጥሉ። በኋላ አክሊሉና ሮያል ለነሱ ደግሞ ጊዜ እንሰጣቸዋለን። አሁን የቤተክርስቲያኒቷ ካህን ገብተዋል፣ አገልጋይ ገብተዋል። ወሳኝ ጥያቄ ነው የጠየቅናቸው። ለዚህ ወሳኝ ጥያቄ ወሳኝ መልስ እፈልጋለሁ እና እንደ አንድ ኦርቶዶክሳዊ አገልጋይ እንደ ካህን እርሶ ማርያም ኢየሱስ ክርስቶስ የክርስቶስ ኢየሱስ ሞት አላስፈለጋትም ብላ ነው ኦርቶዶክስ የምታስተምረው። ኢየሱስ ክርስቶስ ለማርያም አልሞተላትም፣ ምንም ኢየሱስ ክርስቶስ ለማርያም አያስፈልጋትም ብለው ነው የሚያምኑት። ኢየሱስ ክርስቶስ አያስፈልጋትም የሚል ትምህርት የለንም። ግን ልትጠይቅ የፈለግከው ምንድነው? እንደገባኝ ከሆነ ከነገረ ድነት አንጻር የእመቤታችን የቅድስት ድንግል ማርያም ልጅነት ጸጋ እንዴት ነው የሚታየው? ክርስቶስ መስዋዕትነት የከፈለው ለእመቤታችንም ጭምር ነው ወይስ አይደለም የሚል ይመስለኛል። አቃንቼ ልረዳ እንጂ እኛ ቤተክርስቲያናችንም ክርስቶስ ለእመቤታችን አያስፈልግም የሚል ትምህርት የላትም። እየሰማኝ ነው? እሺ ወንድምነት ኔትወርኩ ነው። እሺ ልክ ነው። ቀሲስ አግኝተውታል ጥያቄውን። ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያምም ሞቷል ብላ ታስተምራለች አይደል? አቤት አቤት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱ ለማርያምም ጭምር ነው ብላ ታምናለች አይደል ቤተክርስቲያኒቱ? እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት። አሁን መጀመሪያ መረዳት ያለብን ነገር ኃጢአት ያለበት ሰው የጠየቅነው ጥያቄ የጌታችን ሞት ማርያምን ይመለከታታል አይመለከታትም? ቀሲስ ይቆራረጣል። እሺ የጌታችን የኢየሱስ ክርስቶስ ሞት ይመለከታታል አይመለከታትም? ማለት ኢየሱስ ለማርያምም ጭምር ነው የሞተው ወይስ ከእሷ ውጭ ላሉት ሰዎች ሞቶ ለእሷ ግን አልሞተላትም ነው የምትለው ቤተክርስቲያኒቱ? አይ ለፍጥረት በሙሉ ለሰው ልጅ በሙሉ ነው ክርስቶስ እሷንም ይጨምራል የሞተው። እሷንም ይጨምራል።
ለፍጥረት በሙሉ ነው። እመቤታችን ቅድስት ድንግል ማርያም ግን ይሄ አሁን ይኸውልህ ኮንሴፕሽናል ይሆናል። እሷንም ይጨምራል አይደል? ቆይ ቀሲስ እሷንም ይጨምራል አይጨምርም? እመቤታችን ቅድስት ድንግል ማርያም እየነገርኩ ነው እኮ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ቅድስት ናት እያልኩ። ስለዚህ እሷ ቅድስት ስለሆነች የኢየሱስ ሞት ለእሷ አያስፈልግም እያሉን ነው። ይኸውልህ ለሰው ሁሉ ነው እያልኩ ነው። መስዋዕትነቱ ግን አሁን ለእኔ የሚያስፈልግበት ቀሲስ ለሰው ሁሉ ከሆነ ለምን አይለዩልንም? ለሰው ሁሉ ከሆነ እሷንም ይጨምራል። እሷ ሰው ስለሆነች ማለት ነው። እሷንም ይጨምራል ወይስ አይጨምርም? ካልጨመረ አይ ለእሷ አይጨምርም፣ ለሌላው ነው የሞተው። እሷን ግን የእሱ ሞት አይመለከታትም። እሷ በእሱ ሞት አልዳነችም። የእሱ ደም መፍሰስ፣ የእሱ ስጋ መቆረስ ለእሷ ምኗም ነው። ምክንያቱም እሷ ንጽሕት ስለሆነች ይበሉን። አይ ደግሞ ለሰው ሁሉ ነው ብለው ካሉ እሷም ሰው ስለሆነች እሷን ሁሉ ኢንክሉድድ ያደረገ ነው ወይ ሞቱ ነው እያልን ያለ ነው። ይመልሱት ቀሲስ። እኛ እንግዲህ ይኸውልህ ከዚህ ከምናገረው አንጻር ከተረዳችሁኝ እመቤታችን ቅድስት ድንግል ማርያም እየሰማኑት ነው። አሁን ይቀጥሉ። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ግን እኮ የኢየሱስ ሞት እኔ ያልጠየቅኩትን ምንድነች? የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? አይመልሱትም እንጂ ቤተክርስቲያኒቱም እንደምንትል እናውቃለን። ይመልሱት። ለዚህ እኮ ነው ማርያምን ኦርቶዶክስ ችግር የለብም። ምን የፈለከው እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። እኔ አልጠየቅኩትም። እርኩስ ነች ንጹሕ ነች አልጠየቅኩም። እኔ የጠየቅኩትኝ የኢየሱስ ክርስቶስ ሞት ማርያምን ይመለከታታል አይመለከታትም ነው። የጌታ ደሙ መፍሰስ፣ ስጋው መቆረስ፣ ሕይወቱን መስጠት ለእሷም ጭምር የተከፈለ ዋጋ ነው ወይስ ለሌሎቹ የተከፈለ እሷን ግን የማይመለከታት ክፍያ ነው ነው እያልን ያለ ነው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ክርስትና ነው ምድራችን ላይ የተሰበከው። ስትጠየቁ አትመልሱም። ካህናቱ መነኮሳቱ አትመልሱ። ለምን? ማርያም ቆይ ሚውታል ራያን ሚውታል ካለ ኃጢአት የለባትም ንጽሕት ናት እያልኩ ለእሷ ሞቷል ወይ ትለኛለህ? እሷ ንጽሕት ናት። ኢየሱስ ለእሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ። የኢየሱስ ሞት ለእሷ ምኗም ነው በሉን። ምንም አይጠቅማትም፣ ምንም አያደርግላትም። ለምን ምን ያስፈልጋታል? እሷ ንጽሕት ናት፣ እሷ ቅድስት ነች አይደል ለእናንተ? ስለዚህ የኢየሱስ ሞት ለእሷ ምንም አይጠቅማትም። የእሱ ሞት ለእሷ ምኗ ነው አይደል? እንደዛ ነው እያሉን ያሉት አይደል? ቀስስ እንደዛ አላልኩኝ። ታዲያ የኢየሱስ ሞት ለእሷ ይጠቅማታል ወይስ አይጠቅማትም? አድኗታል ወይስ አላዳናትም? ከምንድን ነው የሚያድናት? እኛን ለምሳሌ ከእንደዚህ አዳናት እንላለን። ከሞቱ አድኗታል አላዳናትም እኮ። ከምንድን ነው የሚያድናት? እኔ እናንተ ከስጋም ከነፍስም ቀሲስ ከስጋም ከነፍስም አድኗታል አላዳናትም? መጀመሪያ ንጽሕት ናት፣ ስትወለድ ንጽሕት ናት እያለን ተማመን አይደለ እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ ጀምራ ንጽሕት ናት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የኢየሱስ ሞት አያስፈልጋትም። የኢየሱስ ደም የኢየሱስ ስጋ ለእሷ ምኗም ነው እያሉን ነው ካህኑ ማለት ነው። እንግዲህ ከካህን የበለጠ ማንም የለም። ልብ በሉ። ስለዚህ እሷ ንጽሕት ስለሆነች እሷ ኃጢአት ስለሌለባት ለማርያም ኢየሱስ አልሞተላትም እያሉ ነው ቄሱ ማለት ነው። እንደዚህ አይነት አጋንንታዊ ትምህርት ነው ቤተክርስቲያኒቱ የምታስተምረው። በራሷ ልጆች በካህናቷ እንደዚህ ነው እየተማነ ያለው። ስለዚህ ማርያም የሥላሴ አራተኛ ክፍል አድርገው የሚያመልኳት በስርዓት ለዚህ ነው የሚያመልኳት። የውሸት ትምህርት ነው። አሁን እንደዚህ አይነት አስተምሮ የለም ወንድሜ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ስል አዎ አልከኝ። ንጽሕት ናት ማለት ከሆነች እመቤታችን ድንግል ማርያም
የስላሴ ወንድምነት አቤት ወንድምነት መጥቻለሁ። እሺ ቀጥሉ። እሺ እንግዲህ ካህን ኖት እርሶ የኦርቶዶክስ ቤተክርስቲያንን እምነቷ እንደሚነግሩን አምናለሁ። በመስቀል ላይ የፈሰሰው ደም ለማርያም አያስፈልግም ብለው አሁን ቃል በቃል ኦልሞስት ነግረውናል አይደል? እንዴ ይመልሱ እንጂ ቀሲስ በመድኃኒዓለም የሚመልሱ እየጠበቅን ነው። እንደው በማርያም ቄስስ እየጠበቅኖት ነው። አሁን መጡ እየጠበቅኖት ነው። ቀሲስ ምንድን ነው ተረሱት? አይ ከአንተ ጋር ምን ያወራን ነገር አለ? ከእንትና ጋር ነበረ ንጽሕት ናት ቅድስት ናት ያልኩት፣ እሱ በሌላ ወስዶ እየተረጎመ ነበር። አልሰሙኝም። እሺ ችግር የለም ኔትወርኩ ይሆናል። ልድገሙ። አሁን ይሰማለሁ። አዎ የጌታችን የመድኃኒታችን የክርስቶስ ኢየሱስ የመስቀሉ ዋጋ ያፈሰሰው ደም ማርያምን አይመለከትም ብለውናል። አይመለከትም ሲባል ከምን አንጻር ነው? እመቤታችን ቅድስት ድንግል ማርያም ኃጢአት ነበረባት፣ በደል ነበረባት ከሆነ ጥያቄ አሁን ጥያቄ አለም ከእርሱ የምጠበቀው ይመለከታታል ወይ አይመለከታትም ነው መልሱ። እሱ ነው ከሁለት አንዱ። በምንድን ነው የሚመለከታት? ለምሳሌ እኮ ይኸውልህ የሰው ልጅ በሙሉ በኃጢአት ወድቆ ነበረ፣ በጨለማ ተይዞ ነበር እያልክ ይመለከታታል ወይስ አይመለከታትም ነው ጥያቄ። ምኑ ነው የሚመለከታት? እሺ የበቃ በመስቀል ላይ የተከፈለው ዋጋ በመስቀል ላይ የተከፈለው ዋጋ ኢየሱስ ክርስቶስ ሰው የሆነበት ሚስጥር ማርያምን ይመለከታታል ወይስ አይመለከታትም ነው ጥያቄ። ይኸውልህ እመቤታችን ቅድስት ድንግል ማርያምን ይመለከታታል አይመለከታትም የሚለውን አላብራራልኝም። ነገር ግን እኔ አሁንም በቀናነት አይቼ ለመመለስ ልሞክር። ኖ ማብራራት አይጠበቅብኝ። ማብራራት አይጠበቅብኝ። ለምን እኮ መልሱ እኮ አዳምጣ። ጥያቄ በጣም ግልጽ ጥያቄ ነው እኮ እየመለስኩልህ ነው እኮ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት፣ ኃጢአት የለባትም፣ በደል የለባትም። ኃጢአት የለባትም። አዎ ኃጢአት የለባትም ማለት ነው። ስለዚህ ኢየሱስ ለማርያም አልሞተም ማለት ነው። ክርስቶስ የሞተው ለኃጢአት ብቻ ነው እንዴ? ለምሳሌ እኮ የመንግስተ ሰማያት በር የሚከፈተው እኮ በክርስቶስ ደም ነው አይደል እንዴ? አንዴ። ስለዚህ ኢየሱስ ክርስቶስ ለማርያም ለኃጢአቷ ዋጋ አልከፈለም ማለት ነው። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ማለት ቅድስት ናት እያልኩ ነው። እግዚአብሔር አስቀድሞ እሱን እናወራዋለን። አሁን ያስኩሎት እሱን ኢየሱስ ክርስቶስ ለማርያም ለኃጢአቷና ለበደሏ አልሞተላትም ማለት ነው። ኃጢአትና በደል ከሌለባት ምንድን ነው አንተ ራሱ የመጣው? ያስኩልኝና እዚህ ጋር ደግሞ ኃጢአት በደል አለ። የእርሶን ነው የምፈልገው። እምነቶትን በግልጽ ነገሩን። ኢየሱስ ክርስቶስ ለማርያም ለኃጢአትና ለበደል አልሞተላትም ማለት ነው። ኃጢአትና በደል የለባትም እያለን እዚህ ጋር ደግሞ ለኃጢአቷና ለበደሉ አልሞተላትም። ስለዚህ አልሞተላትም ብለው አረጋግጧ። ለምን ይፈራሉ? እምነቶት እሱ ከሆነ ለማጭበርበር ካልፈለጉ በስተቀር ለምን አይናገሩም? ሰው ይስማ፣ ድፈሩና አውሩት። ኢየሱስ ክርስቶስ ለማርያም አልሞተላትም ብለው በድፍረት ተናገሩ። ኃጢአት ስለሌለባት ኢየሱስ ለማርያም አልሞተም ብለው መስክሩ፣ እንስማ። እኛ በቤተ ክርስቲያን ክርስቶስ ለሰው ልጅ በሙሉ ዋጋ እንደከፈለ እንደሞተ እናምናለን። ስለ ማርያም ነው እያወራን ያለው። ስለ ማርያም ነው እያወራን ያለው። ጥያቄው ላይ አተኩሩ፣ አፍጥኑት። ያ ማለት ይኸውልህ እመቤታችን ቅድስት ድንግል ማርያም የአዳም ኃጢአት የለባትም ብለን ነው እኛ የምናምነው። ለአምላክ እናትነት የተገባ ማንነት ነው። ጥያቄው እሱ አይደለም።
ጥያቄው እሱ አይደለም። ከረዳቸው ወንድምነት ቆይ ከረዳቸው አንድ ደቂቃ አንድ ሰከንድ ስጡኝ። ሮያል ማይክን ክፈተው። ኦርቶዶክሳዊ ወንድም ስለሆነ ስሙት። እንግዲህ ሮያል ኢየሱስ ክርስቶስ ለማርያም በደልና ኃጢአት ሞት አታጨናንቁን እንጂ ትክክለኛ መጽሐፍ ቅዱስ ላይ ማይክን የከፈትከው የጠየቅኩህ እንድትመልስ ነው። ካልሆነ ሚውት አደርጋለሁ። ኢየሱስ ለማርያም ሞቶላታል አልሞተላትም? አምላኬ መድኃኒቴ ብለዋለች እኮ አጭር ነገር እኮ የጠየቅኩህን መልስልኝ። ምን ብለዋለች? ልጄ አምላኬ መድኃኒቴ እረኛዬ ምናምን ብለዋለች አይደለም? ሞቶላታል አልሞተላትም? ሞቶላታል። ኦኬ ጸዲ መታለች። ማይክሽን ክፈቺ ጸዲ። ኦርቶዶክሳዊት ናት። ከፍቻለሁ። ኢየሱስ ለማርያም ለእናቱ ሞቶላታል አልሞተላትም? ሞቷል። ለዓለም ነው የሞተው። ቴንክ ዩ ቤቲ ማይክሽን ክፈቺ። ኦርቶዶክሳዊት ናት። እሺ ኢየሱስ ለማርያም ሞቶላታል አልሞተላትም? ሞቶላታል። ሞቷል። ሶስቱም ኦርቶዶክሳውያን ናቸው። ሁለቱ ሴቶች እህቶች ሮያል ኦርቶዶክሳዊ ነው መልሰዋል። ቄሱ ግን እስካሁን እየተለመኑ ነው። ወንድምነት ቀጥሉ ከቄሱ ጋር። እኔ ከቄሱ በላይ ያውቃሉ ብዬ አላምንም። እኔ ሌሎቹ ከቤተ ክርስቲያን አገልጋይ ካህናት፣ እንግዲህ ቤተ ክርስቲያን ትልቅ ቦታ የሰጠቻቸው ካህን ናቸው፣ ዲያቆንም ካህንም ጭምር ናቸው እንግዲህ እና ስለዚህ እሳቸው እንግዲህ የሚሉትን ነገር እናጸድቃለን ማለት ነው። እናጸድቃለን። አንድ ነን እኮ ማብራሪያ እድሉ ይሰጣል። ከአባታችን ጋር አንድ አይነት ነው ሀሳባችን። ቆይ ጸዲ አንድ አይደላችሁ። እንድናብራራ እድል ስጡና ተራው ሲደርስ ካህኑ አቋሙን ይናገሩና ካህኑ አቋማቸውን ይንገሩን። ኢየሱስ ክርስቶስ ለኃጢአተኛና ለበደለኛ ሰው እንደሞተ የታወቀ ነው። ምንም ጥያቄ የለውም። ጥያቄው ምንድነው? እሱ ለማርያም ጭምር ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ይመለከታታል ማርያምን ወይስ አይመለከታትም? ዳንኛ ምን መልስ እንጂ ካህንና መታወቂያ ሰውየው መታወቂያ ላይ የዘንድሮ ካህን ያልተ ልክ ናቸው ብዬ ነው አባታችን ምደግፋቸው። እድል ስጠኝና ለምን ልክ ናቸው እንዳልኩ ላብራራ። ቆይ ታብራሪያለሽ። ካህኑ በቃ እኔ አልቻልኩም ይሄን መመለስ ያሳፍረኛል ሲሉ ወደ እናንተ እንመጣለን። ዛሬ ካህናቶች ይከበሩ፣ ግድ የላችሁ። ካህን ማስቀደም ይለኛል እኮ ይሄን ያለ እኮ የሚያጨቃጭቅ ነገር አይደለም። በነገራችን ላይ አንተ የጠየቅበትን መንገድ ግን አይቼ እየነገርኩ ነው። አንተ የፈለከው ለአንተ የሚመች ነገር ብቻ ስለሆነ ነው። ልክ እንደነሱ ደፍረው ያወሩ እየጠበቅነው ነው። ካህን እኔ ምን ችግር አለብኝ? እኔ እኮ መጀመሪያም ብያለሁ፣ አልተረዳኝም ይሆናል እንጂ እስካሁን ናት፣ ቅድስት ናት። ነገር ግን የክርስቶስ መስቀል ወይም የነገረ ድነት ስራ ለሰው ሁሉ ነው እያልኩ ነው። ለሰው ሁሉ ነው ማለት እንግዲህ ለፍጡር ሁሉ ነው ካልኩኝ እኔ እንዴት አድርገህ አንተ የፈለካትን ቃል አይደብቁት። እያወራን ያለ ነው ስለ ማርያም ነው። ኢየሱስ ክርስቶስ ለማርያም ቆይ አንዴ ካህናት ኢየሱስ ክርስቶስ ለማርያም በመስቀል ላይ የከፈለው ዋጋ አለ ወይስ የለም? እኔ እኮ እየነገርኩህ ለሰው ልጅ በሙሉ ጌታችን ኢየሱስ ክርስቶስ ለማርያም እና ድንግል ማርያም ምንድን ናት? ድንግል ማርያም ምንድን ናት? የሰው ልጅ አይደለችም? እየደበቁ ነው ያሉት። መልስ ፈልጋለሁ። ምኑን? ለማርያም ኢየሱስ ክርስቶስ ለኃጢአቷ ለበደሏ እሷ ለሰራችውም ለምትሰራውም ለነበረባትም ዋጋ ከፍሎላታል ወይስ አልከፈለላትም? ኢየሱስ ልትል የፈለከው አልገባኝ። ኃጢአተኛ ነች ለማለት ከሆነ በግልጽ አብራራልኝ ልትል የፈለከው። ለማርያም ኢየሱስ ክርስቶስ ዋጋ ከፍሎላታል ወይስ አልከፈለላትም? በጣም አጭርና ግልጽ ጥያቄ። የነገረ ድነት ስራን የምትጠይቀኝ ከሆነ የክርስቶስ በመስቀል ላይ መሰቀል ደሙን ማፍሰስ የማይመለከተው
ፍጡር የለም፣ የማይመለከተው የሰው ዘር የለም። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተውና የተሰቀለው ለሰው ልጅ በሙሉ ነው አልኩ። ያ ማለት እመቤታችን ቅድስት ድንግል ማርያምን ያጠቃልላል። እንግዲህ ምን አይነት አማርኛ እንደምትጠቀም ባለ ጥሩ የሀሳብ ለውጥ እያመጡ ነው ያሉት። በደንብ እንዲለውጡ ነው የምንፈልገው። ኢየሱስ ክርስቶስ ለማርያም ሞቶላታል በሉልን አንዴ፣ እየሰማን እናረጋግጥ ያሉትን ነገር እውነት ስለመሆኑ። ችግር ይሄ እኮ ምን ሳይንስ አደረከው እኮ። መጀመሪያም እኮ እያልኩ ነው፣ አንተ የተናገርከውን የግድ ማለት አለብኝ እንዴ? እስቲ በሉት። አይሉልህ ምን ልበልህ? እኔ እልልሃለሁ። ምንድን ነው እንድልልህ የፈለግህ? እስቲ በሉታ በሉት። እየጠበቅን ነው በጉጉት ማለት ነው። ይሄው አንዴ ተጠይቆ ነው ያልመልሷል። ጸዲ አንዴ ተጠይቃ መልሳለች። ቤቲ ኦርቶዶክስ አይነት አንዴ ተጠይቃ መልሳለች። ይሄ አንዱን ጥያቄ ከ10 ጊዜ በላይ ወንድምነት ጠየቀ፣ እኔ ጠየቅኩኝ። ደፍረው ማውራት አይችሉም። አሁን ድረስ ጥያቄው ምንድን ነው ይላሉ። ከዚህ በላይ መታወር እኮ የለም። አገልጋዩ ቄስ አይደለም ሰውየው፣ ጃንጥላ ያዥ ነው። አሁን ሮያል ለምንድን ነው እንዲህ የምትላቸው? ናቸው። አንዳንዴ በትክክል እየተናገረ ነው። እኔ አላረኩም ወንድምነት ማለት ቤካ ነው ያደረገው። አታርገው። አንዳንዴ እኔ እውነት ልናገር ሮያል ጄኒውን የሆነ ነገር ነው የሚያወራው። አሁን መቼም ከአንድ ካህን ይሄን ያህል 3 ምዕመናን ቅድም ወንድምነት እንደውም ካህናቱ ይሻላሉ ብሎ ሲል ከእውቀት ደረጃ ማለት ነው። አንድን ጥያቄ እንዴት 10 ጊዜ ይጠይቃሉ? ካህን ቄስ ምዕመኑ እኮ ተችሎ ተገኘ። አዎ ሞቶላታል አለች ጸቢ። አዎ ሞቶላታል አለች ቤቴ። አዎ ሞቶላታል አለ ሮያል። እኔ አንዳንዴ ካህናት አገልጋዮች ምናምን ነገር የሚባሉት ከምዕመን አንሰው የሚገኙበት ቦታ አለ። ምዕመኑ ደግሞ ከካህን በልጦ የሚገኙበት አለ። ይሄንን አስቦ ይመስለኛል ይሄን ጥያቄ ሲጠይቅ ታዲያ በራሱ ካህን ሲያፍር ዣንጥላ ያዥ ናቸው ምናምን ነገር ብሎ ቢል እኔ ጠርጥሮ ስሞትል ያው ጸዲ የምትባለው ውርጋጥ ምናምን ብላ ሰድባኛለች። ምንድነው የምታወሪው? ትክክል የተናገርኩት ካህን ከሆነ ሰውየው ለምን ብሪፍ አድርጎ አይናገርም? ምን ያውቃል ካህን በየሰንበት የቤት ጠላ ይጠጣ እንጂ እየዞረ። ኤርሚ ወንድምነት ይወልደ ያለው ነገር ትክክል ነው። ምናልባት አለመተዋወቅ ብዙ ያነጋግራል። እኔ ሮያልን ብትሆን አላቅም፣ ብዙ መነጋገርም የለብንም። የተሰማን ስሜት መናገርም የሚከብድ ነገር አይደለም። ያልገባህን ነገር ግን ማውራት ተገቢ ነው ብዬ አላስብም። እና እኔ እያወራሁኝ ያለሁት ከእነሱ ጋር ነው እንጂ ከአንተ ጋር አይደለም። አንደኛ ቤተክርስቲያናችን የምትለውን ነገር መናገር ምን ያቅታል? መምህር አንድ ጊዜ መምህር ይሰሙኛል? አንዴ ይሰሙኛል መምህር? እሺ እኛ አክብሮት ነው የምናወራው። እዚህ ቤትም አክብሮት ነው ሁሉ ሰው እያወራ ያለው። ሮያል ግን ልክ አይደለም። አንተ እኔ ያንተ ብልግና ነው የማይብህ፣ ብልግና ብቻ ነው የማይብህ። እኛ ቤት ለምሳሌ የፈለገ ነገር ቢሆን አንድ ፓስተር መጥቶ ሲያወራ የፈለገ ነገር ቢሆን በዚህ ልክ አፋችንን ከፍተን አንናገርም። ቢኮዝ ክብር አለን። ኦኬ በጣም ነው አፍህን ነው የምትከፍተውና እሺ ችግር የለም። እሺ አንድ ጊዜ ቆይ አውራ ግን አታስወጡት። እሺ ሮያል እንዳታስወጡት። እሳቸው አናስወጣው። በጣም ግን ከረበሸ እናስወጣዋለን። ግን በጣም ከረበሸ እናስወጣዋለን። እሳቸው በትክክል እየመለሱ ያሉት የቤተክርስቲያኗን ትምህርት ነው። ማርያምን ሰው ነች ተብላ በቤተክርስቲያኗ አትታመንም። ከሰማይ የወረደች ተብላ የምትታመነው እሷን ጥንተ አብሶ አለባት ብሎ ማለት የማይሰራ ኃጢአት እንደሆነ ገብቷቸው እሳቸው ያንን ትምህርት እያስጠበቁ ነው። ከሐሰተኛ መምህራን ተጠብቆ የሚለው መጽሐፏ ላይ አሳትመዋሉ። ስለዚህ የቤተክርስቲያን ትምህርት ነው እሳቸው እያሉ ያሉት እንጂ ፈጥሮ አይደለም። እኛ የእሳቸውን ትምህርት ነው የምንሰማው፣ የሳንበዴ አይደለም። ኦኬ የቄስ የካህንን ትምህርት የእሳቸውን ብቻ ነው የምንሰማው። እሳቸው ናቸው የቤተክርስቲያኗ ልሳን እንጂ አንድ ብሪሌ ምናምን ሽከረከር በየናይት ክለቡ የሚገኝ አንድ ሰው አይደለም። የእነሱን ትምህርት አይደለም፣ የእሱን ትምህርት አይደለም። እባክህ ስርዓት ያዝ። ብር ቢኖር አንተም ትገባ ነበር ክለብ። እዚህ እኛ የእሳቸውን ነው ልክ ዳንሻዬ እንዳለው እሳቸው የሚሉትን ብቻ ነው አጽድቀን የምንወጣው። እሳቸው የማይሰራ ኃጢአት ላለመስራት ብለው የቤተክርስቲያን ትምህርት ቀጥ አድርገው ይይዛሉ።
በትክክል ለዳንሻ እየመለሱ ነው። የእሳቸውን ትምህርት ነው የምንቀበለው። በዚህ ሮያል የገባ እዚህ ቤት አትሳደብ፣ ሰው አታመናጭቅ። በተለይ ካህናትን ዳንሻ ይቀጥሉ። እኔ ግን ወንድምነት እኔ የተለየ ሀሳብ አለኝ። ጌታ እግዚአብሔር በሚያውቀው ማለት ነው። እዛ ያላችሁ ሰዎች የሮያል አካሄዱ ላይመቻችሁ ይችል ይሆናል፣ ለእናንተ ማለት ነው። እንዴ አንድ ካህን የተባለ ሰው 10 ጊዜ ተጠይቆ መልስ የማይመልስን ታዲያ ጠላያዥ ነው ብሎ ቢለው ይሄ ወንድም ትክክል አይደለም እንዴ? ምንድነው የምትሉት እንዴ? እንደ አገልጋዩ እኮ እንደ ካህኑ ይፍቱኝ ባርኩኝ ብሎ እንደሚላቸው ሰው እኮ አሳፍረውታል እኮ። ይሄ ሰው አሸማቀውታል እኮ። ምዕመኑ ተጠይቆ በአንድ ቃል ጸዲና ቤቲ ከመለሱ፣ በአንድ ቃል ሮያል ከመለሰ ጥላያዥ ናቸው ብሎ ቢል እኔ በእውነት ዘለፋ ነው ምናምን ነገር ብዬ አላሸማቀቀውም። አንዳንድ ቦታ እኮ ትክክል እኮ የሚሆንበት ነገር እኮ አለ። ፕሊስ እኔ ሮያልን ለእኔ ተውልኝ ወንድሞች። ኦኬ አግባብ ያልሆነ ስድብ ከተሳደበ እኔ አስወጣለሁ። 10 ጊዜ ተጠይቆ እሱ የመለሰው 10 ጊዜ ተጠይቆ ለምን ማለት ነው?